እኔ ልጠይቅ በቃ እሺ ጥያቄ አለኝ ልጠይቅ አንቺም ወይም ቤሪያም የምትመልሱት እኔ እውነት ለመናገር እሱ መጽሐፉን እያገላበጠ በስነ ስርዓት እንደውም መጽሐፍ ቅዱስ መከራው እንዲያሳየው እንደዚህ ምልክት እያደረገ ማለት ነውና እኔ ደስ ብሎኛል ትልቅ አንባቢ ሰው እንደሆነ ያየሁት ገብቶሻል እንደዛ ነው መሆን ያለብሽ ቻት ጂፒቲ ቁጭ አድርገሽ የሆነ ጥያቄ ስትጠየቂ የቱ ጋር ነው ያለው ምናምን ብለሽ ከዛ ከነገረሽ በኋላ አይደለም እኮ እሱ እኮ አልገባም ምናምን ብለሽ የምትመልሺው ነገር እውነት ለመናገር እኔ በጣም ነው የገረመኝ ከታች ያየሁት ኮመንት እና የገረመኝ ምንድነው የተናገርሽው ራሱ ደግሞ ቢነግርሽ አለሽ አንዱ ተሳስታል ትይዋለሽ አንቺ የተናገርሽው ራስሽ ደግሞ ቢነግርሽ ተሳስታል ትይዋለሽ እሚናግርሽን እንትን እያደረግሽው አይደለም እውነት ለመናገር እኔ ምንም ማድረግ አልችልም ገብቶሻል ምህረት የሚባል ነገር እኔ ጋር የለም እውነት ነው እውነት ነው ኢየሱስ የሚባል ሰው ትንሽ ታግዛለህ ባቢሎን ለምን መሰለህ ትክክል ነው ተመችቶኛል ሐሳብ ራይ 22 ቅድም ያመጣውለት 16 ላይ ማለት ነው ክሊር እኔ ኢየሱስ ነኝ እያለ እሱን ክዶ ሌላ ነገር ሲናገር እያየው ታዲያ እንዴት ብዬ ልቀጥል እኔ ኢየሱስ ነኝ መልአኩ ነኝ አላለም ከዛ ምን ያመጣልሃል ሌላ ጥቅስ ያመጣልሃል ምናምን እንዲህ አይነት ዲስሆነስት ሆኖ የሚወያይ ሰው ጋር ልክ ነህ እንዳልከው ልሸነፍ እችላለሁ ምክንያቱም እውነትን እየተናገረ ካልሆነ እንግዲህ ባይ ችግር የለውም እኔ ልጠይቅ አሁን በነገርሽ ላይ በነጻ ፈቃድነት ከኢየሱስ እኔ ይሻላል አይሆንም ታውቃለህ አይደል ሪል ዲቤት ቢሆን እንደዚህ አይነት ነገር አይፈቀድም ግን ችግር የለውም ሂድበት እሺ እኔ ያቄም ጠይቀው ደስ ይለኛል ችግር የለውም ትጠይቂያለሽ እኮ ጥያቄ ስላለን እኔ በነጻ ፈቃድነት ከኢየሱስ በላይ እኔ ይሻላል አምላክ ሆኖ አምላክ ተብሎ ፈጣሪ እየሰማች ነው ሜሮኒ እየሰማው አይደል እኔ ጋር ለምን እኔ ነጻ ፈቃድ አለኝ ኢየሱስ ክርስቶስ ግን ነጻ ፈቃድ የለውም ምን ታውቂያለሽ እንዴት እኔ የፈለኩትን ማድረግ እችላለሁ ኢየሱስ ግን የፈለገውን ማድረግ አይችልም እኮ እንዴት አስረዳስ ሂድበት ምንድነው እኔ ነጻ ፈቃድ አለኝ አሁን ለምሳሌ እኔ የፈለኩትን ነገር እንደፈለኩ መስራት እችላለሁ ኢየሱስ ግን አይችልም ምን ታውቂያለሽ እኮ ማስረጃ ያመጣ ምንድነው ለሲያንተ መቻል ያቻለ እኮ እየጠየቅኩሽ እኮ ነው ማስረጃው እኮ ሌላ ነገር ነው እኮ ይችላል ወይ ነው የምልሽ አይ ይችላል ሁሉን ነገር ማድረግ ይችላል ኢየሱስ ክርስቶስም ግን ለአባቱ ፍጹም ኦቢዲየንስ እንደነበረ ይናገራል ይመችሽ የሚችል ልክ አሁን እኛ እንደምናረጋው እግዚአብሔርን ፈቅደን እንደምንገዛለት ማለት ነው ብንፈልግ ግን እንደፈለግን መሆን እንችላለን ግን ፈቅደን ደግሞ እንገዛለታለን ኦኬ ችግር የለውም ቤሪ አንተን ልጠይቅህ በቃ እሱን እንትን አድርጌው አንብቢው ገብቶሻል ቤሪያ ዮሐንስ ወንጌል 5 ላይ ያለው ኢየሱስ ክርስቶስ እኔ ስለራሴ በመሰከር ምስክር እውነት አይደለም ይላል ኢየሱስ ክርስቶስ አይደል ወርዶ ደግሞ 36 ላይ መሰለኝ ያው 36 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ ይላል ዮሐንስ የመሰከረለትም ትክክል ካልሆነ ማለት ከሱ የሚበልጥ ምስክር ካለ ኢየሱስ ራሱም ስለራሱ በትክክል መመስከር ካልቻለ ከሱ በላይ የሚመሰክር አካል ካለ እነዚህ ሐዋርያቶች ተብለው የጻፉትን መጽሐፍ ከዛ በላይ እነ ጳውሎስ የጻፉትን መጽሐፍ እንዴት ነው መቀበል የምንችለው ኦኬ ክራይስት ምን አለ መሰለ የአምላክን ምስክር ነው የሚቀበለው ዮሐንስ ሰው ነው በመንፈስ ተነርቶ ይመሰክራል ክራይስት ራሱ ሰው ስለሆነ እኔን የሚያምን በላከኝ ማመኑ ነው እንጂ በእኔ ማመኑ አይደለም ይላል ይሄንን ሲናገር ከፍ ያደረገ ያለው የአምላክን ስልጣን ነው ያሳየ ያለው ሁሉን ነገር የሚያስጠጋው ክራይስት ወደ አብ ነው ወደ ራሱ የሚያስጠጋው ነገር የለም ኢየሱስ እኔ አምላክ ነኝ ቢል ራሱ ውሸት ነው በነገራችን ላይ አሁን ባነበብከው ዮሐንስ ወንጌል ምዕራፍ 5 ላይ እኔ አምላክ ነኝ ብሎ ቢናገር ራሱ ውሸት ነው ምክንያቱም ስለራሱ ሊመሰክር አይደለም የመጣው ስለራሱ ሊናገር አይደለም የመጣው አንዳንድ ሰዎች ኢየሱስ አምላክ ነኝ ብሎ እኔ ጌታና መምህር ከሆንኩኝ እንደዚህ ብሎ የሚለው ነገር ያነሳሉ እና ኢየሱስ ስለራሱ የሚመሰክር ስለራሱ የሚያሳይ አይደለም ስለዚህ ለማን ነው ስልጣኑን የሚያሳየው ወደ አብ ነው የሚያሳየው ስለዚህ አሁን ጥያቄው አብ በሐዋርያት በኩል መስክሯል ነው የኛ እምነትና ትምህርት አብ በሐዋርያት በኩል አብ በኢየሱስ በኩል አብ በነቢያት በኩል ነቢያትን ራሱ ምናምነው እኛ አብ በእነሱ በኩል ስለሚመሰክር አምላክ በእነሱ በኩል ስለሚመሰክር እንጂ እነሱ ከራሳቸው ስለሚመሰክሩ አይደለም ስለዚህ ሐዋርያትን የምናምነው ከራሳቸው መሰከሩ ብለን ሳይሆን የአብን ትምህርት አስተላለፉ ኢየሱስን የምናምነው የአብን ትምህርት አስተላለፈ ነቢያትን የምናምነው የአብን ትምህርት አስተላለፈ ነው እንጂ ከራሳቸው ቢያስተላልፉ ለምን እንቀበላቸዋለን እኛም ጭንቅላት አለን እነሱም ጭንቅላት አላቸው ባቢሎን
እኮ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። አንተ እሱን የፈለግኩት በነገር ላይ ኢየሱስ ራሱ እኔ አምላክ ነኝ ቢል ተቀባይነት እንደሌለው ስትናገር ነበር አይደል? ትክክል ነው፣ እኔ መቀበለዋለሁ እንደ ራሱ ትምህርት ማለት ነው። ኢየሱስ ደግሞ ራሱ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝ ፍቃድ እንጂ ፍቃዴን አልሻምና ይላል። ገብቷል? አሁን እነዚህ ሰዎች እነ ዮሐንስ ራእይ እስር ቤት ውስጥ ቁጭ ብሎ የጻፈውን ራእይ ብሎ ህልም ይሁን ጭንቅ ይሁን የማይታወቅ ነገር እንዴት ነው በአምላክ እንደተመራ ማረጋገጥ የምንችለው? ኦኬ፣ ይሄንን በአምላክ ምሪት የሆነ መጽሐፍ ቅዱስና ራእይ በአምላክ ምሪት እንደሆነ የምናረጋግጠው የመጀመሪያው መጽሐፉ ከያዘው ኮንተንት አንጻር ነው። መጽሐፉ የሚናገረው ስለምንድን ነው? ምስክርነቱ ስለ አንድ አምላክ ነው። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ ብትሄድ ምንድን ነው የሚናገረው? አንድ አምላክ አብ አለን ይላል። የአንድን አምላክ ብቸኝነት ነው የሚመሰክረው። ሁለተኛ ኢየሱስ ክርስቶስ መልእክተኛ እንደሆነ ያረጋግጣል። ስለዚህ ይሄ መጽሐፍ እውነተኛ ስለመሆኑ ከያዘው ይዘት ከውስጡ ከሚያስተምረው ትምህርት አንጻር ነው እውነተኝነቱን የምትመዝነው የመጀመሪያው። ሁለተኛው ደግሞ በዚህ መጽሐፍ ውስጥ ግብራቸው የተገለጡ ሰዎች እንዴት ባለ መልኩ አምላክን አክብረዋል የሚለውን ትመለከታል። የሐዋርያት ሥራ ምዕራፍ ላይ ብትመለከት ጳውሎስ በ28ቱ ምዕራፍ ውስጥ ያደረገው ነገር ምንድን ነው? ትልልቅ ተአምራትን ከአምላክ የሆነ ትልልቅ ተአምራትን ሲያደርግ ትመለከታል። ከአምላክ ካልሆነ በስተቀር ሙታንን የሚያስነሳ አለ? ለምሳሌ ጳውሎስ ሙት አስነስቷል። ጳውሎስ ሐሰተኛ ነው ለማለት ሰይጣን ሙት ያስነሳል ብሎ እንደማመን ነው በሌላ አባባል ማለት። ስለዚህ ጳውሎስን ሐሰተኛ የማያደርገው እውነተኝነቱን የምስክርነቱን ከአምላክ ስለሆነ የሚያረጋግጥ ድንቅ የሆኑ የመጽሐፍ ቅዱስ ትምህርቶች አሉ ባቢሎን። ኦኬ፣ ስለዚህ በጳውሎስን ማምነው የጳውሎስን ትምህርት ማምነው በእጁ የተደረጉ ድንቅና ልዩ ልዩ ከአምላክና አምላክ ብቻ ሊያደርጋቸው የሚችለው ጳውሎስ አይደለም ያደረገው። በነገራችን ላይ በአምላክ እጅ ሙትን የቀሰቀሰው በአምላክ እጅ ለምሳሌ እፉኝት ነክሳው ጳውሎስ አራግፎ ሄደ። ሰይጣን እንደዛ ሊያደርግ አይችልም። እንደዛ ካደረገ ሰይጣን ራሱ ሁለተኛ አምላክ ሊሆን ነው ማለት ነው። ሰይጣን ሙት ካስነሳ ህይወት ከሰጠ ለሙታን ህይወት ከሰጠ ሰይጣን ሁለተኛ አምላክ ሊሆን ትንሣኤ ሊያደርግና ሙታንን ሊቀሰቅስ የሚችለው ብቸኛው አምላክ ብቻ ነው። ስለዚህ የጳውሎስን ትምህርት የምናምነው አምላክ በሱ በኩል መስክሯል ነው። እኛ በመንፈስ እኛ ምን ብለን እናምናለን መሰለኝ? እኛ ክርስቲያኖች እግዚአብሔር በመንፈስ ይሰራል። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ ገብቼ ላንብብል። ኤፌሶን መልእክት ምዕራፍ 4 እና ዕብራውያን መልእክት ምዕራፍ 2 ላንብብል። አንድ ድንቅ ነገር አለ። ሐዋርያት ሲያስተምሩ በሐዋርያት በኩል የሚያስተምረው አምላካችን እግዚአብሔር ነው ብለን ነው የምናምን። ኢየሱስ ሲያስተምር ኢየሱስ ከራሱ አስተማረ ብለን አናምን። ለምሳሌ ዕብራውያን መጽሐፍ ምዕራፍ 2 እንደዚህ ይላል፣ ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእነርሱ አብልጠን ልንጠነቀቅ ያስፈልጋል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ ጽድቅን መዳን ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበር ይላል። በጌታ የሚለው ነቢያት ሲናገሩ አምላክ ነው የተናገረው ነው የኛ እምነት። ለምሳሌ ዳዊት ሲናገር በዳዊት አፍ የተናገረው አምላክ ነው ብለን ነው የምናምነው። ዳዊት ከራሱ የአምላክን ትምህርት ሊያመነጭና ሊያስተምር አይችልም። አምላክ አይደለም ዳዊት። ትምህርቱን ሊያስተምር የሚችለው ሕጉና ትእዛዙን ሊሰጥ የሚችለው የትምህርቱ ምንጭ አምላካችን ነው። ስለዚህ በጌታ በመጀመሪያ የተነገረ ነበር፣ የሰሙትም ለኛ አጸኑት፣ እግዚአብሔር እርሱ ራሱ እንደፈቀደ አለ። እርሱ ራሱ እግዚአብሔር በምልክት በድንቅ ድንቅ በልዩ ልዩ ተአምራት መንፈስ ቅዱስን በማደር አብሮ መሰከረ። አየህ፣ አሁን ሐዋርያት ሲያስተምሩ ድንቅ የሚያደርገው ሙታንን የሚያስነሳው መንፈስን የሚሰጠው ምናምን ማንነኛ ብለን የምናምነው ሐዋርያት ይሰጣሉ ብለን አናምን። ስለዚህ ትምህርቱን ተግባሩን እና ውስጡ ያለውን አውድ ተከትለን ነው ወንድሜ ከአምላክ የሆነውን ትምህርት የምናጸናው በእኛ ዘንድ ባቢሎን። ቴንኪው። አሁን ገብቶሻል ሜሮን? ሜሮን አለሽ? ያው ምስክርነቱን የጠየቅኩ አይደል አምላክ መሆኑን ምስክርነቱ መጠየቄ ብቻ ሳይሆን ቅድም እኮ ከማን ጋር እያወራው እንደሆነ ግራ ገብቶኛል ስትይ ነበረ። ኤሲስትነህ ምን እንደሆንክ መሰረትህን ብዙ እንትን አላደርጉም እያልሽ ነበረና ምናልባት ማንነቱን ትንሽ ተረዳሽ? የቤሪያ አሁን ትንሽ በራልሽ? እኔ ምንድነው ኢየሱስ ክርስቶስ ሪል ማንነቱን ያልተቀበለ ሰው እሱ እኮ ችግር የለውም መጽሐፍ ቅዱስን ሊያውቅ ይችላል። ግን በክርስቶስ በሪል ማንነቱ ተቀብሎታል ብዬ ካላመንኩኝ ልንጣረስ እንችላለን። ለምን ሪል ማንነቱን ማሰው ተባለ በቃ ሰው ነው ብሎ እየነገረሽ ነው። ቆይ አምላክ ነው ጥቅሱ መጽሐፍ ቅዱስ አምላክ ነው እያለን አይደለም እያለን ስለሆነ እንዴት ብዬ ከቤሪያ ጋር አንድ አይነት እንትን ይኖረናል?
ሐሳቡ ግን ጥሩ ነው። አንባቢ እንደሆነ ምናምን የታወቀ ነው። ኦኬ ጥሩ ነው። ከታች ያሉ ሰዎች በዛው እንዲማሩ አንድ በጣም አስቸጋሪ የሥላሴ አማኝ ነበርና ይሄንን ክፍል ሳነብለት ኢየሱስ ፍጡር እንደሆነ የተረዳ አንድ ጓደኛ ያለኝና ከታች ያላችሁ ሰዎች ከጠቀማችሁ ድንገት ይሄንን ፈልጋለሁ። እስቲ ያሳየን እስቲ። ጥሩ ኢሳይያስ 9 እንደዚህ ይላችኋል። ኢሳይያስ 9:6 ብዙ ደክሜ ከ3 ዓመት በኋላ አይኑ የተከፈተለት ልጅ አለ። በዚህ ቃል አይኑ የተከፈተለት ስላችሁ ደግሞ የልቦናው አይን መረዳት ማለት ነው እንጂ ይሄ የፕሮቴስታንት ነቢያት እንደሚያደርጉት እጄን ጭንብሃለሁ፣ ረግጣለሁ፣ ተፋቴን ምናምን መሐረብ እሰጣለሁ እንደሚለው አይደል። አይኖች የሚበሩት በእውቀት ነው። ስታውቅ አይንህ ይበራል፣ መረዳትህ ከፍ ይላል። በቃ አይኖች የሚባሉት። ስለዚህ እዚህ ጋር ምን ይላል መሰላችሁ? ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ አንድ ታላቅ ቃል አለ። ሕፃን ተወልዶልናል አለ። የሚወለደው ምንድነው? ሕፃን አምላክ አይደለም የተወለደው። ይህንን ያዙ በመጀመሪያ። ሁለተኛው ወንድ ልጅ ተሰጥቶናል አለ። የተሰጠን ምንድነው? ወንድ ልጅ ጾታ ያለው። ከትላንትና አንዷ ቤት ስናወራ ኦፓል ነበረች። ኢየሱስ ብልቱን አይሸናበትም ምናምን ማለት አይጸዳዳም ምናምን አይነት ነገር አስቀም። ይሄ ምን ማለት ነው? ስለ አምላክ ነው። አምላክ ከሆነ እንዴት ታዲያ ምን ይሰራለታል? ወንድ ልጅ መሆኑ ጾታውን ለማሳየት ብቻ ነው። ይሄ ጉድ አልኩኝ። ይሄ ማለት ክርስቲያኒቲ መስሏቸው ይሄን የሚያወሩ ሰዎች ማለት ክርስትና ነው። ይሄንን አሁን እነሱ ይሄ ድንቁርና እኮ ነው። ኖርማሊ እንትኑ ሂድ ወደ ጥቅሱ ሂድ ማለት ክርስቲያኒቲ አድርገህ የምትሄደው ችግር የለውም። ግን ወደ ጥቅሱ ሂድ። አይ ድንቁርና ምናምን የሚያስብል ነገር የለም። ጀስት ቀጥል። ምን ነው ክራይስት ስለተጠቀም ነው። በነገራችን ላይ ሜሪ እናንተ ደንቆሮዎች አለ እናንተ የሙታን አይ እኔ መሰለህ ወደ መጣበት ሐሳብ ተመልሰ ስለ ሰው ከምናወራ የምንማረው ነገር ካለ አይ ምሳሌ በዛው ሰዎች አይኖቻቸው እንዲከፈት ነውና እዚህ ጋር ቀጥሎ ምን አለ ክራይስት ሻምበው እየጠበቅኩ ነው። ሂድ። ቀጥሎ ምን አለ እዚህ ጋር ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለ። ወንድ ልጅ ተሰጥቶናል አለና ኃላፊነት በጫንቃው ላይ ይሆናል አለ። ኃላፊነት በጫንቃው ላይ ይሆናል። ምን ታረከው? ኃላፊነት በጫንቃው ላይ ይሆናል። ተመልከቱ። ስሙ ድንቅ መካር፣ ኃያል አምላክ። አሁን እቺ ነው ጥርሳቸውን የምትይዛቸው ምላሳቸውን የምታስነክሳቸው ቃል ስሙ ድንቅ መካር። ድንቅ መካር ማለት ወንደርፉል ካውንስለር በእንግሊዘኛው ማለት ነው፣ ወይንም ምክር ያለው ማለት ነው። ከዛ ኃያል አምላክ ይላል፣ በኃይል የተሾመ ማለት ነው። የዘላለም አባት ይላል፣ እረኛ የተደረገ ማለት። ከዛ የሰላም አለቃ ተብሎ ይጠራል ይልና ከዛሬ ጀምሮ እስከ ዘላለም በፍርድና በጽድቅ ያጸናውና የደገፈው ዘንድ ኃላፊነቱ ይበዛል፣ ለሰላሙ ፍጻሜ የለውም ይልና ይህንን ቃል ሲነግራችሁ ወንድሞች ከታች ያላችሁ ከላይ ያላችሁ የእግዚአብሔር ቅንዓት ይህን ያደርጋል ይላል። አያችሁ እዚህ ጋር የተዘረዘረው ነገር በሙሉ ድርጊት ነው። ሕፃኑ ልጅ የሚያገኘው ስልጣንና ሹመት ማለት ነው። አሁን ከቁጥር 6 እስከ ቁጥር 7 አንብበን አንድ ሰው አይኑ ካልተከፈተ እግዚአብሔር ያደርጋል ብሎ ቃሉ እየተናገረ ኢየሱስ አምላክ ነው እዚህ ጋር ይላል ብሎ ከተከራከረ እግዚአብሔር ያደርጋል እኮ ነው የሚለው። ያደርገዋል። ምን ያደርገዋል? እንዴት ያደርገዋል? አንድ ፔጅ ኢሳይያስ መጽሐፍን አንድ ፔጅ ስትገልጡት ምዕራፍ 11 ላይ ያሳያቸዋል። ድንቅ መካር እንዴት እንደተባለ፣ ኃያል አምላክ እንዴት እንደተባለ። እሺ ልጠይቅ እዚሁ። እሺ እዚሁ ልጠይቅ። አንዴ ተረጋጊ ሜሮን፣ እያየን እኮ ነው። አልጨረሰም እኮ ሜሮን፣ ተረጋጊ። እንደዚህ ይላችኋል። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ። እዚህ ጋር ምን ብሏችኋል? ድንቅ መካር የሚመክር ማለት ነው። ከዛ እዚህ ጋር ምን አላችሁ? የምክር መንፈስ። አያችሁ ድንቅ መካር የተባለው የምክር መንፈስ ስላለበት። እዚህ ጋር ምን ብሏችኋል? ኃያል አምላክ። እንዴት ኃያል አምላክ ተባለ? እዚህ ጋር ምን ይላችኋል? የኃይል መንፈስ፣ ኃይል ስለተቀበል። አምላክ የሚለው ቃል ፈራጅ፣ ዳኛ ወይንም አስተናባሪ እንደማለት ነው። ፍርድን የሚያስተናብር የሚያከናውን ማለት። ስለዚህ የኃይል መንፈስ ያርፍበታል። ለምን? እንዲፈርድ ስልጣን ይሰጠዋል። ስለዚህ ምን ኃያል አምላክ፣ ነቢያት አምላክ ተብለዋል ፍርድ ስለተቀበል። አምላክ ወይንም ኤሎሂም ወይና ቴዎስ የሚለው ቃል ዳኛ ማለት ነው። ክሬተር ማለት አይደለም፣ ፈጣሪ ማለት አይደለም በመጽሐፍ ቅዱስ ትምህርት። ስለዚህ ክራይስት ከሌሎች በላይ ከፍ ያለ ኃይል አገኘ ነው በቃ።
እንጂ ክራይስትን መለኮት ማን ሰጠው ሲባል ኢሳይያስ መልእክት ምዕራፍ 9 ቁጥር 7 ድርጊት ነው ብሎ ዘጋ። አምላክነት መለኮትነት በድርጊት አይመጣም። በቃ የእግዚአብሔር ቅናት ይህን ያደርጋል። ድርጊት ነው ወንድሞች። ስለዚህ ኢሳይያስ እሺ እኔ እንትኑ እስኪ እንትና አሳየን። አሁን እዛ ጋር ትንቢት ነው አይደል እየተነገረ ያለው? አዎ ትንቢት ነው። አሁን ትንቢት ነው ተወለደ ብሎ እየተናገረ ያለው። እዚህ ላይ በእኛ በክርስትና እምነት ምን ይባላል መሰለ? ሁለት ገጽ ብለን እናምነዋለን። ሁለት ትርጉምና ሁለት ገጽ ብለን የምናያቸው ነገሮች አሉ እኛ ክርስቲያኖች። ደብል ሚኒንግ ኤንድ ደብል ፌስ ፕሮፌሲ እንላቸዋለን። ይሄ ክፍል ላይ ይሄ ቃል የተነገረለት በዘመኑ የተወለደ ሕፃን አለ። አንድ ቀጥታ የተነገረለት ማን ነው? እዚህ ጋር ኢሳይያስ 8 ላይ የተወለደ ሕፃን አለ። እዚህ ጋር ወደ ነብዩቱም ቀረብኩ እሷም ጸነሰች ወንድ ልጅም ወለደች ይላል። ይሄንን ልጅ ነው እዚህ ጋር ተወልዶልናል የሚል እንጂ ቀጥታ ትንቢት ቢሆን ይወለድልናል ነበር ማለት የነበረበት። ስለዚህ ኢየሱስ ነው አይደለም እዚህ ጋር ያለው? እዚህ ጋር ቀጥታ የተነገረለት ለሕፃኑ ነው። ይሄ በምሳሌ ደግሞ ለኢየሱስ ይተረጎማል ነው እኛ ክርስቲያኖች የምናምነው። ትክክለኛ የተነገረው ግን ለሕፃኑ ነው እንጂ ለኢየሱስ አይደለም። ቀጥታ በዘመኑ ቀጥታ የተነገረው ለሕፃኑ ነው። እዚህ ጋር ለተወለደው ሕፃኑ ተንኪ ወረድ ብለ ከዛሬ ጀምሮ ብሎ እንትን ስለሚያደርገው እንዴት ነው ኢየሱስ የዛኔ አልተወለደም? እየተነገረ ያለው ደግሞ ሕፃን ተወለደልን ነው አይደል? የተወለደ ሕፃን አለ። ከዛ ደግሞ ከዛሬ ጀምሮ ብሎ ታሪኩን እንትን ያደርገዋል አይደል? ወረድ ብለ ስታየው። ስለዚህ የዛኔ የተወለደ ስለተወለደ አሁን ለምሳሌ ምን አለ መሰለ በመጽሐፍ ቅዱስ ላይ ባቢሎን ለምሳሌ ኢየሱስ ዕብራውያን መጽሐፍ ምዕራፍ 1 ላይ ዕብራውያን መጽሐፍ ምዕራፍ 1 አንድ ነገር ላሳይህ። ዕብራውያን መጽሐፍ ምዕራፍ 1 ላይ አንድ ቃል አለ እኛ ሁለት ትርጉም እየሰጠን የምናያቸው ማለት ነው። ለምሳሌ ዕብራውያን መጽሐፍ ምዕራፍ 1 እዚህ ጋር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል ይላል አይደለ? ይሄ ቃል ለምሳሌ በብሉይ ኪዳን ብትሄድ ለዳዊት ልጅ ለሰለሞን ነው አምላክ ሆይ ብለው የቆሬ ልጆች የዘመሩት። እዚህ ጋር ደግሞ ስታይ ደግሞ ታስበው ዘንድ በነገራችን ላይ ኢየሱስ ምንድነው እንደተባለለት ታውቃላችሁ? መጽሐፍ ቅዱስ ውስጥ ቆይ እሱ ማን ነው? አምላክ ቢሆን የዕብራውያን ጸሐፊ ቆይ እሱ ማን ነው ይላል እንደ ኢየሱስ። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 7 ላይ እንደዚህ ይላቸዋል። ታስበው ዘንድ ሰው ምንድነው ይላል። ሰው የሚለው ኢየሱስን ነው። ምንድነው እሱ ቆይ ይላል። ትጎበኘው ዘንድ የሰው ልጅ ምንድነው ይላል። ከዛ ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንህለታል፣ በእጆችም ስራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት ብሎ መሰከረ ይልና ሁሉ ከእግሩ በታች ባስገዛ ጊዜ አልተገዛለት ምንም አልተውም እያለ ይቀር። ኢየሱስ አምላክ ቢሆን የዕብራውያን መጽሐፍ በጣም ደፋር አይደል እንዴ? ማን ነው እሱ? ምንድነው? እንዴት ይለዋል? ታዲያ እኛ ምን አለ መሰለ ባቢሎን ይሄ ታስበው ዘንድ ምንድነው ተብሎ የተነገረው ቃልና አምላክ ሆይ ተብሎ በመዝሙረ ዳዊት ይሄኛውን የምታገኘው መዝሙረ ዳዊት ምዕራፍ 8 ላይ ነው። ይሄኛውን የምታገኘው መዝሙረ ዳዊት ምዕራፍ 45 ላይ ነው። በብሉይ ኪዳን ሄደ ስታያቸው ቀጥታ የተነገረላቸው ፐርሰኖች አሉ። ምዕራፍ 8 ላይ ያለው ለአዳም ነው የተነገረው ቀጥታ ምዕራፍ 8 ላይ ያለው። ምዕራፍ 45 ላይ ያለው ደግሞ ለሰለሞን ነው የተናገረው፣ ለዳዊት ልጅ ለሰለሞን። አምላክ ሆይ ዙፋን እስከ ዘላለም ነው። አለባበሱን ይናገራል። በዙሪያው ያሉትን ንግስቶች ይናገራል፣ ሴቶቹን፣ ቆነጃጅቶቹን። አንዷ ቆንጆ ደግሞ በቀኝ ትቀመጣለች። ከርቤ ዝባዳ የሞሉበት አዳራሾች ወይንም የንግስና የተዋበ አዳራሽ ይኖርሃል ምናምን እያለ ስለ ሰለሞን ያወራል። ቀጥታ ሰለሞንን ነው አምላክ የሚለው። ለምንድን ነው አምላክ የሚለው? የፍርድ ስልጣን የተሰጣቸው አካላት አምላክ ተብሎ ይጣራሉ። የዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ቃል የመጣላቸውን አማልክት ካላቸው ብሎ ኢየሱስ ይናገራል። አሁን በጣም የሚገርምህ እዚህ ዕብራውያን መጽሐፍ ምዕራፍ 2 ላይ አስደንጋጭ ቃል አለ። እኔ ፈርስት ከዛሬ 15 16 ዓመት በፊት ይሄንን ቃል እያነበብኩት እዚህ ጋር ስደርስ ድንግጥ አልኩኝ። የኔ ባይብሌ በነገራችን ላይ ሶሪ በጣም ሙንጭርጭር ያለ ባይብል ነው። ለረጅም ተመቸኝ ነው አንባቢ እንደሆን ካየሁኩ ተመቸኝ። እና እዚህ ጋር አሁን ዕብራውያን መጽሐፍ ላይ ምን ይላል? ታስበው ዘንድ ሰው ምንድነው ይላል። አሁን ሰዎች እንዴት ነው ኢየሱስ አምላክ ከሆነ በስጋ የመጣ አምላክ ከሆነ የዕብራውያን ጸሐፊ ደፋር አይደል እንዴ? ምንድነው እሱ የሚጠይቀው? ማን ነው ይላል። ምንድነው? ሰው ነው። ግን ከሰዎች መካከል እንዴት መረጥከው ነው። አየ ኢየሱስ ስልጣን እንኳን ለማግኘት የእግዚአብሔር ጸጋ፣ ለምሳሌ ነቢያትን ነቢያት የሚያደርጋቸው የእግዚአብሔር በጎ ፈቃድ እንጂ ነቢያት የሆነ ነገር አቺቭ አድርገው ለእግዚአብሔር የሆነ ነገር እንትን ብለው አይደለም ነብይነትን የሚያገኙ። ለምሳሌ ኢየሱስ ሲመራ ገና ሳይወለድ ነው። ገባ? ዳዊት ኤቭሪ ነቢያት ሲመረጡ ማለት
ስለዚህ ኢየሱስም ምንድነው ይላል እንደ አንድ ሰው ኢየሱስን ሲጠይቀው ታስበው ዘንድ ሰው ምንድነው ትጎበኘው ዘንድ የሰው ልጅ ምንድነው ይላል። አይ ኢየሱስ ሰው ስለሆነ ከመላእክት ይልቅ በጥቂት አሳነስከው። እዛ ጋር ምንድነው ምን ማለት ነው? ከመላእክት ይልቅ በጥቂት አሳነስከው ማለት የመላእክት ባህሪ አለ፣ የመላእክት ባህሪ አለ፣ የኢየሱስ ባህሪ አለ። ሁለተኛ ከመላእክት ባህሪ በታች ያላቸው ስልጣን አለ፣ ኢየሱስ ያለው ስልጣን አለ። ለምሳሌ መላእክት ሰዎችን አይገዙም፣ ሰማይና ምድርን አይገዙም። ኢየሱስ ግን ይገዛል። እዚህ ጋር ግን ከመላእክት ይልቅ አሳነስከው ሲል መጀመሪያ ላይ የገዥነት ስልጣን አልነበረው፣ አንሷል። አሁን ኢየሱስ በምድር ሲመጣ ገዢ አልነበረም፣ ቀጥሎ ግን ይገዛል። አየህ፣ ከዛ በእጆችም ስራ ላይ ሾምከው የሚለው ያነሰውን ከፍ አደረግከው ነው። አንሶ ነበር፣ ከዛ ከፍ አደረግከው። በምን ነበር ግን መጀመሪያ ያነሰው? በስልጣን። በምን ነበር ያነሰው? በባህሪ። ከመላእክት አንሶ ነበር አይደል? አዎ፣ ከመላእክት ይበልጡ ነበር። ኢየሱስን ያበረቱት ነበር። ለምሳሌ ኢየሱስ ሲጸልይ መተው አይዞህ እግዚአብሔር እንደዚህ ያደርጋል ይጠብቁት ነበር። ለምሳሌ ኢየሱስ አምላክ ቢሆን እንዴት ይጠብቁታል? እሱን ማወቅ የፈለኩት አምላክ ከማን ነው የሚጠብቁት? መተው በዙሪያው ቁጭ ብለው አምላክን ያዘው ዘራፍ ምናምን እያሉ የኢትዮጵያ ወታደር ዳድርበን እንደሚጠብቅ መላእክት እንዴት ነው? ኢየሱስን ግን መተው ያበረቱታል። ለምሳሌ ሲጸልይ ኢየሱስ ሲጸልይ መላእክት የሚያበረታው መልአክ ተላከለት ይላል ከሰማይ። እንዴ አምላክ ቢሆን ለማን ነው መጥቶ መልአኩ ራሱ እንዴት ነው ማበረታ? ጥያቄ ሆነበታል። ለማበረታት እየመጣ ጥያቄ ሆነበታል። እንዴ እሱ አምላክ ነው እንዴት ነው እሱን መጥቼ ማበረታው ይላል። እንደዛ ነው ባቢል። አሁን እርግጠኛ ነኝ እኔ ሜሮን አሁን ከፍታ የሆነ ነገር እንደበራላትና እንደተገለጠላት ተስፋ አደርጋለሁ። በጣም ግልጽ የሆነ ነገር ስትናገር ስለነበረ ወይ በጣም ተናዳለች፣ ነገሩ ዝብርቅርቅ ስለሚልባት ወይ ተናዳለች ወይ ሙይት አድርጋ ዝም ትላለች፣ ሚዩት እንዳደረገችው ማለት ነው። ወይ ተገልጦላታል መስከራ ትውጣለች። አረ ኤርፖርት እየደወልኩ ነበረ ሲት ካላቸው ብዬ ለመላክ ቤሪያን ስልክ ላይ ነበርኩ ሶሪ። እና ተመልሻለሁ። አልሰማም ልትይ ነው? አለ ብለዋል ሲት አደረገው። አልሰማሽም ሜሮን? አልሰማሽም? ሰምቻለሁ ግን እኮ እቺን ይመልስልንና እንወስናለን እዚህ ከኔ ጋር እንደሚቀርና እንደማይቀር ማለት ነው። እሺ ቤሪያ ቴንክስ ፎር ዘ ኤክስፕላኔሽን። አሪፍ እንትን ስታስረዳ ጎበዝ ነው በጣምና አሪፍ ነበር፣ እየሰማው ነበር ተመስጬ። በመጽሐፍ ቅዱስ አሁን ያነበብኩት ጥቅስ ላይ ኢሳይያስ ላይ እንዳልከው ኃያል አምላክ ተብሎ ይሄ ሕፃን ተነግሮለታልና ኦር ደግሞ በዕብራይስጡ ቃል ኤል ጊቦር ኤል ለብቻው ወጥቶ ሊነገር ይችላል። ጊቦርም ደግሞ ግዛትን ያሳያል ኦር ሌላ ትርጉም ብቻውን። ግን አንድ ላይ ኤል ጊቦር ስትል ኃያል አምላክ የሚለውን ትርጉም ነው የሚሰጠው። ይሄ ኃያል አምላክ ደግሞ በኢሳይያስ 10:21 ላይ ለያህዌ ነው አይደለም? ይሄንን መልስልኝ መጀመሪያ። ኢሳይያስ 10:21 ላይ ኤል ጊቦር ብሎ ለያህዌ ይሰጠዋል። ስለዚህ አዎ ወይ ደግሞ አይደለም በለኝ ካወቅኩት። ኢሳይያስ 10 ላይ ያለው ለያህዌ የተነገረ ነው። ስለዚህ ኤል ጊቦር ኃያል አምላክ የተባለው ያህዌ ነው አይደለ? ኢሳይያስ 10 ላይ ኢሳይያስ 9 ላይ ስንመጣ ደግሞ ወደፊት ስንመጣ ኢሳይያስ 9 ላይ የተነገረው ስለዚህ እዛ ጋር ያ ደግሞ መደረግ ነው። መደረግ ስልጣን ችግር የለውም። እሱ ኦኬ። ስለዚህ ይሄ ሕፃኑ የተባለው ኤል ጊቦር ደግሞ ኃያል አምላክ ከተባለ ማለት ነው ምንድነው ኢሳይያስ 10:21 ይፈርሳል ማለት ነው አይደለ? ሰው ብቻ ከነበረ ይሄ ሕፃን ልጅ የተባለው እንደዛ ከሆነ ኢሳይያስ 10:21 ይፈርሳል። ስለዚህ በዚህ መሰረት ምን ብለን ነው ኮንክሉድ የምናደርገው? ምን ብለን ነው ኮንክሉድ የምናደርገው? ኢሳይያስ 9:10 ሕፃን እንደሚወለድ ይናገራል። ነገር ግን እርሱ ኤል ጊቦር ነው ይለዋል። ስለዚህ ይህ ቃል በኢሳይያስ 10:21 ለያህዌ ብቻ ነው። ስለዚህ መሲሁ ሰውና አምላክ ነው። መካከለኛ አይነት መልስ መስጠት አትችልም። አመሰግናለሁ። ጨርሻለሁ። ኦኬ። እዚህ ጋር ኤልጊቦር ለሰው አይሰጥም። እሺ ኤልጊቦር ኃያል አምላክ ለሰው አይሰጥም። ሰገን ደግሞ ግዛቱ ራሱ ለዘላለም ነው ይላል። የትኛው ሕፃን ነው ለዘላለም የገዛው? ኦር ደግሞ ማን ፍጡር ነው ለዘላለም የሚገዛውን ብዬ ጠይቀሃለሁ።
እሺ እሺ ለዘላለም ደረጃ እዚህ ክፍል ላይ ኢሳይያስ 9 ላይ እቺ ኃያል አምላክ የተባለችው በጭንቅላታቸው ውስጥ በስላሴ አማንያን ውስጥ ትርጉም የሚፈጥርባቸው ክፍሉን አንብበው ሳይሆን ቀድመው ይሄንን ነው የሚያስቡት። ኢሳይያስ 10:21 ነው ያስቡታል። ለዛ ነው ጭንቅላታቸው ውስጥ ኢሳይያስ 9ን በትክክል እንዳይረዱ የሚያደርጋቸው። ኢሳይያስ 9:21 ላይ የያዕቆብ ቅሬታ ወደ ኃያል አምላክ ይመለሳል፣ እስራኤል ሆይ የሕዝብ ተዋረድ እንደ ሕዝቡ ማሸዋይ ቢሆንም እያለ ኃያል አምላክ ብሎ ይናገራል። ኃያል አምላክ ብሎ ይናገራል። ጡርና ፈጣሪ ኃያል አምላክ በአንዴ አፍ መባል ስለማይችሉ ማለት ነው። በቃ በዚህ ነው የምንጨርሰው። ግልጽ ነው። አብን ኃያል አምላክ ይባላል። እሺ እሱ መልስልኝ እኮ ነው ያልኩት። አብ በመደረግ አይደለማ ኃያል አምላክ የተባለው። ኃያል አምላክ የተባለው ሌሎች አሁን ለምሳሌ ኢየሱስ ሌሎች አምላክ ተብለው የተጠሩ አሉ። ከነሱ በላይ የፍርድ ስልጣን የተሰጠው ማለት ነው። በምን በመደረግ ሜሪ ይሄ ቃል በቃ እኮ ሰበረው እኮ ኢየሱስ ባህሪው ሳይሆን መደረግ እንደሆነ ይሄ ቃል ሰበረው። ያደርጋል አለ በቃ መደረግ ነው። መደረግ ከሆነ ደግሞ የተቀበለው ስልጣን ነው። ይሄ ቃል ከሰበረው ለምን ቃሉ ጋር ትታጋያለሽ? እግዚአብሔር ይሄን ያደርጋል አለ በቃ። ይሄንን ቃል እመኚ እስቲ እግዚአብሔር አድርጎት ነው ብለሽ ከቃሉ ጋር ተስማሚ። ስለዚህ ከቃሉ ጋር ከተስማማሽ ኢየሱስ በመደረግ ያገኘው ምንድነው? በመደረግ ያገኘው ኃያልነት ካልሽ ከሁሉ በላይ ከፍ ያለ የፍርድ ስልጣን አግኝተዋል። ነቢያት በሙሉ የፍርድ ስልጣን አላቸው። ከነዛ ከፍ የተደረገ ገባሽ? ነቢያት የየራሳቸው ሚሽን ቢኖራቸውም የየራሳቸው ስልጣን አላቸው። መላእክትም ተፈጥሯቸው መላእክት ቢሆኑም የየራሳቸው ስልጣን አላቸው። አይሽ የመላእክት አለቃ አለ፣ ለዛ መልአክ የሚታዘዝ። ኢየሱስ እንዲሁስ ከፍ ያለ ስልጣን የተሰጠው ነው። ይሄ ቃል በመጀመሪያ እግዚአብሔር አድርጎት፣ በሁለተኛ እዚህ ጋር ምን ይልሽ ያስመስልሽ? የሕፃኑ ስም ነው ማንነት አይደለም። ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶናል። ስሙ አይሽ የሚቀበለው ስልጣን በቃ መደረግ ከሆነ አሁን ሜሪ መደረግ ነው ቃሉ እያለሽ አይደለም። እዛ ቃል ውስጥ ሌላ ነገር ፈልጌ ያስገባለሁ ብለሽ ከታገልሽ ከትንቢቱ ጋር እየተስማማሽ አይደለም ማለት። ይሄ ቃል ደግሞ ይሄ ቃል መደረግ እንደሆነ ክፍሉ መደረግ እንደሆነ ሉቃስ ወንጌል ምዕራፍ 1 ላይ እኮ መጥቶ ማለት ነው። ሉቃስ ወንጌል ምዕራፍ 1 ላይ ገብርኤል መጣና እንዲህ አለሽ። ገብርኤል መጣና ሲያበስር ማለት ነው። ሉቃስ ወንጌል ምዕራፍ 1 እንደዚህ አለሽ። ሕፃን እንደዚህ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል። ታላቅ ይሆናል እዛ ጋር የተነገረው ምን ተብሏል? እዛ ጋር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ። አየሽ ታላቅነት፣ ኃያልነት። አየሽ ታላቅ ይሆናል፣ ኃያል ይሆናል። አምጥቶ ሲያስቀምጥ ስሙም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም። አየሽ የመላእኩ አምላክና ጌታ ኢየሱስ አይደለም፣ የሚወለደው ሕፃን አይደለም። ከሕፃኑ ውጪ ሌላ ጌታና አምላክ አለው መልአኩ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። አየሽ የኢየሱስ ንግስና በያዕቆብ ቤት ላይ ነው። ኢየሱስ ላይ ደግሞ ጌታና ንጉስ አለ፣ አምላክ አለው ኢየሱስ። ይሄ የክርስትና ትምህርት ነው። ኢየሱስ አምላክ አለ፣ ኢየሱስ መልእክተኛ ነው፣ ኢየሱስ የአምላክ ነብይ ነው። ይሄ የክርስትና ትምህርት ነው፣ መሰረት ነው፣ ስር ነው፣ የምንታነጽበት የህይወት ቃል ነው። ኢየሱስ አምላክ አለው፣ ያመልካል። ይሄን ካላመንሽ ግን ክርስትና ውስጥ የራስሽን ዶክትሪን እየመሰረትሽ ነው። ጥሩ እንደዚህ ያልክ ነው እንግዲህ ኤክስፕሊሲትሊ የተነገረውን ነገር በቃ በራስህ እየተረጎምከው እንደሆነ የሚሰሙ ሰዎች ያውቃሉ። ግን እኔ ማለት ዋን ላስቀድም ጠይቃለሁ ያልከውን ጥያቄ ሳልጠይቅህ እንዳልወጣ ከዛ ቦታ ለቃለሁ ለሌሎች ሐዋርያትም እዚያ ልጅ ዕብራውያን 1:8 ላይ እንዲህ ይላል፣ እባክህን ኦነስት ሆነ መልስ፣ ስለ ልጁ ግን አምላክ ወይ ዙፋን ለዘላለም ነው ይላል። ግልጽ በግልጽ ማለት ነው። ስለዚህ በዚህ ጥቅስ መሰረት ተናጋሪ ማን ነው? የተነገረለት ማን ነው? ምን ተብሎ ተጠራ? አሚን አምላክ የሚለውን ነገር በራስህ እየተረጎምኩ ስለሆነ ቀጥታ በቃ መልስልን። ስለ ልጁ ግን አምላክ ወይ ዙፋን ለዘላለም ነው አለ። በቃ ይሄን ቃል ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8 ላይ ያለውን ልፍታልሽ ስልሽ ከኔ ከመጽሐፉ አንፃር መጽሐፉ ከሚናገረው አንፃር ላስቀምጥልሽ። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8 በመጀመሪያ የተጎተተ ቃል ነው።
ከየት ነው የተጎተተው ይሄ ቃል? ከመዝሙረ ዳዊት ምዕራፍ 45 ላይ ታውቂዋለሽ። መዝሙረ ዳዊት ምዕራፍ 45 ላይ ያለ ቃል ነው። መዝሙረ ዳዊት ምዕራፍ 45 ላይ ስትጂ ይሄ ቃል የተነገረው ለሶሎሞን ነው። ይሄን መጀመሪያ እንመልከት። ቃሉ ቀጥታ የመጣ ስለሆነ ማለት ነው። መዝሙረ ዳዊት ምዕራፍ 45 ላይ ሄደን እንመልከት። መዝሙረ ዳዊት ምዕራፍ 45 ላይ ቃሉ የተነገረው ለሶሎሞን ነው። ለሶሎሞን ነው። እዚህ ጋር መዝሙረ ዳዊት ምዕራፍ 45 እንደዚህ ይልሻል። ቆይ እንመልከት። እንደዚህ ይልሻል መዝሙረ ዳዊት ምዕራፍ 45 ላይ አምላክ ሆይ ዙፋንህ ለዘላለም ነው፣ መንግስት በትር ቅንነት በትር ነው፣ ጽድቅን ወደ አመፃን ጠላ። ስለዚህ ከባልንጀሮች ይልቅ አየሽ ይልቅ እግዚአብሔር አምላክ በደስታ ዘይት ቀባ፣ በልብሶች ላይ ከርቤና ሽቶ ዝባዳም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። ኢየሱስ የዝሆን ጥርስ አዳራሽ አልነበረውም። በዝሆን ጥርስ የተዋበ ማን ነው ሲባል ሰሎሞን ነው። የንጉስም ሴት ልጆች ለክብር ናቸው። እሺ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። ማን? ከፍ ያለችው ንግስት ማነት? ያቺ ከፍ ያለችው ንግስት ሱላማጢስ መኃልየ ዘሰሎሞን የተዘመረላት አንቺ ሱላማጢስ ሆይ አንቺ የጥቁር እንቁ ተብሎ ሰሎሞን የጻፈላት እሷ ሱላማጢስ በቀኙ ትቀመጣለች። የንግስናው ምልክት የክብሩ ምልክት ሆና ማለት አይለ እዚህ ጋር አይሽ ከባልንጂ ከዛ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገብሽንም የአባትሽን ቤት ታጠቂ፣ እርሱ ንጉስ ውበትሽን ወዷልና፣ እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል፣ የምድር ባለጠጎች አሕዛብ በፊትሽ ያሉ ይናገር። ይሄ የሚያወራው በመጀመሪያ የቆሬ ልጆች ናቸው። ይሄን መዝሙር የዘመሩት ለመዘምራን አለቃ በመለኮቶች የቆሬ ልጆች ትምህርት የፍቅር መዝሙር ይላል። የፍቅር መዝሙር ለሰሎሞን ተቀኙለት። አምላኮ ያሉት ለምን መሰለሽ? ሰሎሞን ጥበብ ተሰጥቶታል፣ የፍርድ ስልጣን ተሰጥቶታል። አምላክ የሚሉት ከፍርድ ስልጣን አንፃር ነው። ኤሎሂም ተብሎ የሚነገረው ቃል ዳኞች ዘጸአት መጽሐፍ ምዕራፍ 21 ቁጥር 5 ላይ ስትሄጂ በእስራኤል መካከል የሚፈርዱ ዳኞች ያሸንጎ ኤሎሂም ይባላል። ስለዚህ መዝሙረ ዳዊት ምዕራፍ 45 ላይ ኤሎሂም ያሉት አምላክ ከሰጠው ስልጣን አንፃር ሰሎሞንን ነው። ታዲያ ይህንን ቃል ደብል ፔስ ገጽ ስላለው ሁለት ገጽ ስላለው የዕብራውያን ጸሐፊ ለኢየሱስ ይጎትተዋል ያመጣና ማለት ነው። ምን ይለዋል? የዕብራውያን ጸሐፊ ነው ልጁ ከሚያገኘው ክብር አንፃር አምላኮ የፍርድ ስልጣን ከተቀበለበት አንፃር አምላኮ የሚለውን ቃል አምጥቶ ይተረጉመዋል። ለዛ ነው ይላል የሚልሽ መጽሐፉን ነው። እንዲህ ይላል እንዲህ ይላል እንዲህ ይላል የሚለው የብሉይ ኪዳን መጽሐፍት ትንቢታት መተው ሲተረጎሙ እንዲህ ተብሏል እንዲህ ይላል ነው የሚባለው። ስለዚህ ይላል ስለ መላእክቱ መናብ ይላል ስለ ልጁ ግን ማን? ያ መጽሐፍ የብሉይ ኪዳን መጽሐፍ ምን ብሎ አምላኮ ዙፋን እስከ ዘላለም ድረስ ነው፣ ጽድቅን ወጥተህ አመፃን ተለ። ስለዚህ እግዚአብሔር አምላክ ከጓደኞች ክራይስት ቅቡ የተቀባ ስልጣን የተሰጠው የአምላክ ሎሌ የአምላክ ባሪያ ነው ክራይስት። ስለዚህ ምን ሆነ? አምላክ ስልጣን ሰጠው። ስለዚህ አምላክ ገብቶኛል። ይሄንን ሪፒቴሽን ብዙ ጊዜ ሰማዋለሁ። ያው ለዳዊት ነው ትላለህና እዚሁ አጭር እናድርገው። ስለዚህ ዕብራውያን 1 ከ10 እስከ 13 እስከ 12 ላይ ልጁን ፈጣሪና ዘላለማዊ ሲለው ይህንን ለሰሎሞን ትወስዳለህ። ከዛ አንተ አሁን እንግዲህ ደብል ፕሮፌስ ስለምናምን አልሄድልህም። አንተ ይሄንን ዳይሬክትሊ ፈጣሪ ዘላለማዊ ነው ብለዋል። ስለዚህ ለሰሎሞን ነው የምትወስደው። ኦኬ በመጀመሪያ አይደለም ካልክ ደግሞ ለማን ነው ዕብራውያን የሚያደርገው? ጥያቄ። ኦኬ በመጀመሪያ ደረጃ ዘላለም የሚለው ቃል ጥሩ ነው። ለምን መሰለህ አሳጥረ መልስልኝ። ለምን መሰለህ ብዙ ባወር በተናገርኩት አሁን ወደ 4 ደቂቃ መልሰልኛል፣ ግን ቀጥታ ነው አሁን ጥያቄው። እሺ ቀጥታ ለመልሽልኝ። ዘላለም የሚለው ቃል እንደ አውዱ ነው የሚፈታው። ሜሮ ግን ጀስት ቀጥታ መልስልኝ፣ አዎ ወይ አይደለም ማለት ነው። እሺ ዘላለም የሚለው ቃል በቀጥታ ለመልስልኝ። ዘላለም የሚለው ቃል በመጽሐፍ ቅዱስ እንደ አውዱ ነው የሚታየው። ለምሳሌ አምላክ ሆይ ዙፋን እስከ ዘላለም ድረስ ነው ብለው ለዳዊት ለሰሎሞን ሲናገሩ ረጅም ጊዜ ንጉስና እንደሚኖረው ለማሳየት ነው። ለክራይስት አምላክ ሆይ እስከ ዘላለም ድረስ ብሎ የዕብራውያን ጸሐፊ ሲያመጣ ክራይስት ንግስና ተሰጥቶታል፣ ሰዎችን የመግዛት ማለት ነው። የአዲሱ ዓለም ገዥ ተብሏል። የሚመጣውን ዓለም ለመላእክት ያስገዛው አይደለም ይልሻል ዕብራውያን መጽሐፍ ምዕራፍ 2 ቁጥር 5 ገብተሽ ብትመለከች
የሚመጣውን ዓለም ለመላእክት ያስገዛው አይደለም። አይሽ ስለዚህ የሚመጣውን ዓለም የሚገዛ ንጉስ ስለሆነ ነው። ሰለሞን እስራኤልን የነገዛ ንጉስ ነው። ኢየሱስ ደግሞ በእኛ በክርስትና ውስጥ ምን አለ? የሚመጣውን ዓለም የሚገዛ። ስለዚህ ኢየሱስ ከአምላክ የተሾመ ንጉስ ነው በሚመጣው ዓለም ላይ የሚለው ነው የሚያሳይሽ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8። ስለዚህ ዘላለም የሚለው ቃል በየክፍሉ በየአውዱ የሚታይ ነው እንጂ ሁሉንም ጠቅልለሽ አንዴ ዘላለም ተብሎ ለምሳሌ ታቦተ ሕጉ እና የኃጢአት ስርየት መስዋዕቱ ለዘላለም ነው ብሎ ይናገራል እግዚአብሔር። ታዲያ አሁን ታቦተ ሕጉ አለ እንዴ? በታቦተ ሕጉ ላይ የሚሰሩ ካህናት አሉ እንዴ? የሉም። ዘላለም የሚለውን ቃል እንደ አውዱና እንደ አገባቡ ነው የምንመለከተው ሜሮ። ስለዚህ ኢየሱስ አሁን እሺ ኦኬ፣ እሱን አሁንም አልመለስክም ማለት በራስ መልክ ነው እየመለስክ ያለው። ግን እኔ ስለ ዕብራዊ ጸሐፊ ነው እያወራ ያለሁት። ክሊርሊ ዕብራውያን 1:8 ላይ ማለት ነው አምላክ ሆይ እያለ እየተናገረ ያለው ከየትም ይምጣ ጥቅሱ ከብሉይ ኪዳን እንደተወሰደ ዊ አንደርስታንድ። ግን የዕብራውያን ጸሐፊ ሲወስድ ለኢየሱስ ክርስቶስ እንዳደረገው ታምናለህ አታምንም? አምናለሁ። ኦኬ፣ ስለዚህ አምላክ ሆይ ተብሏል። እኔ እዛ ጋር ነው እየጠየቅኩ ያሉት። ከአሁን አንተ አምላክ ሆይ ያለው በሂዩማኒቲው ነው አልጋ ሰለሞን ጋር ሄደ የሰለሞን ያለው በሰውነቱ ነው። አንዴ አምላክ ሆይ የተባለው በሰውነቱ ነው። አምላክ ሆይ ያለው በመለኮትነት ሳይሆን በሰውነት ነው እያልኩሽ ያለሁት። ዳዊት ሰለሞን በሰውነት አምላክ ሆይ እንደተባለ ኢየሱስም በሰውነት አምላክ ሆይ ተብሏል። እንዴት እዚህ ጋር እግዚአብሔር አምላክ ብሎ ይጠራዋል? ለአምላክ አምላክ የለውም፣ ለመለኮት መለኮት የለውም፣ ለፈጣሪ ፈጣሪ የለውም። ስለዚህ አምላክ ሆይ እያለ ያለው ከተሰጠው ስልጣን አንጻር ነው። ስለዚህ ወሂድ ገብቷልና ሰላም ብያለሁ። ወሂድ አይታየኝም፣ ስክሪኔን ከፈርኪ ነው የማወራው። ገብቶ አላየኋችሁ። ሰላም ብያለሁ። እንዴት ነህ ሜሮን? እሺ ሰላም። እንዴት ነው ወሂድ? ሰላም ነው። ላይ ብሉይ ኪዳን ላይ የሚጠቀሱ ጥቅሶች አንዱ ለአንዱ ሲመጣ በተባለበት ሂሳብ ነው። ለምሳሌ ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖታት ይሰውና ያጥኑ ነበር ይላል። ልጄ የሚለው እዚህ ጋር ማንን ነው? ሆሴዕ 11:1 ላይ ሆሴዕ 11 ላይ ከመሄዴ በፊት ይኸውልህ ያለው ክሊር ስለ ልጁ ግን አምላኩን ሲለው በገዢነት ነው አለ። ግን እሺ ቆይ አንዴ ላስረዳሽ ነው ነው አይ ይሄኛው ላስረዳሽ ነው። ተመሳሳይ ነገር ነው። ተመሳሳይ ነገር ነው። ዕብራውያን አንድ ያስረዳኝ እኮ እሱን ነው ለማስረዳት የመጣሁት። ከዛ አልወጣሁም። ምናልባት ካልፈለግሽው ችግር የለውም። ግን እሱን ነው ማስረዳሽ አሁን እኮ እሱን ለማስረዳት እኮ ነው ያመጣሁት። ይሄን ጥቅስ ለማስረዳት ነው። አናሎጂ ነው እየሰጠሁሽ ያለሁት። አናሎጂካል አርጊመንት ነው ያመጣሁት። ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት ይሰዋና ያጥን ነበር። ልጄ የተባለው ማን ነው? እዛ ጋር ሆሴዕ 11:1 ላይ ያለው ልጄ የተባለው ማን ነው? አለሽ ሜሮን? ሜሮን አለሽ? አለው እኔ አለ ሚዩት አድርጋለች። ኦኬ ሜሮን ሚዩት ክፈቺ። ኦኬ ሆሴዕ 11:1 ላይ ልጄ የተባለውና ሕፃን የተባለው ለጣዖት ይሰዋና ያጥን የነበረው ማን ነው? ልጄ የተባለው አይ ቲንክ በሆሴዕ መሰረት በሆሴዕ መሰረት የእስራኤል ሕዝብ ነው። የእስራኤል ሕዝብ ነው። ዘጸአት 4:22 እስከ 24 ድረስ ያለው ማለት ነው። እስራኤል የመጀመሪያ ልጄ ነውና ደጋግ የተባለው እስራኤል ለፈጣሪ ልጄ የተባለው ኦንቶሎጂካል ነው ወይስ እንትን ነው? ፈንክሽናል ነው ወይ? ኦንቶሎጂካል ነው ማለት ባህሪያዊ ነው። የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ልጅነቱ ኦብቪየስሊ የጸጋ ልጅ ነው። እስራኤል ሜታፎሪክ ነው ማለት ሲምቦሊክ ነው። ሜታፎሪክ ነው ማለት ነው። አዎ። ከዛ በኋላ የማቴዎስ ወንጌል ምዕራፍ ላይ ቁጥር 14 ወይ 16 አካባቢ ላይ ደግሞ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ሄደ ይላል እና ከሆሴዕ 11:1 ላይ ልጄ የተባለው እዛ ጋር ለኢየሱስ ነው ብሎ አስቀመጠ። ይታይሻል ጥቅሱን ማቴዎስ 2 ላይ 14 ወይ 16 አካባቢ ላይ ልጄን ከግብፅ ጠራሁት የተባለው እዛ ጋር ልጄ የተባለው በምን ሂሳብ ነው? እስራኤል በተባለበት ሂሳብ ነው በማቴዎስ መሰረት ያ ሰው ምን አይነት እንዳልኩ አሁን ይሄ
ደብል የሚባለው ነገር የሚመጣው አንዱ ደብል ፕሮፌሲ ሁለቱም ጋር የሚጠቀም አይነቱን ይናገራል ማለት ቀድሞ ያለው እውነተኛ ታሪክ ማለት ነው አይደል? ከዛ ደግሞ ስለዚህ ሆሴዕ 11:1 ላይ ልጅ የተባለው መጀመሪያ ደግሞ ፍጻሜ እናያለን በኋላ በሙሉ የሚፈጸም አይደለም። እንደዛ አይደለም። ደብል ፕሮፌሲ ያልሽው አሪፍ ነገር ድርብ ትንቢት ማለት ነው። የመጀመሪያው ለእስራኤል ሕዝብ ነው የሚጠቀመው። ለእስራኤል ሕዝብ በተባለበት ሂሳብ ነው ለኢየሱስም ልጅ የተባለው ማለት ነው። ጸጋን ነው የሚያመለክተው። ልክ እንደዛውኑ መዝሙረ ዳዊት ምዕራፍ 45 ቁጥር 6 እና 7 ላይ ሲናገር መጀመሪያ ኤሎሂም ባረከ ይለዋል። እዛ ጋር ኤሎሂም ባረከ። ከዛ በኋላ ምንድነው የሚለው? አምላካዊ ዙፋን ለዘላለም ነው ሲል የሚያወራው ስለ ንጉሥ ሰለሞን ነው። ወይም የመዘምራን አለቃ ብሎ ነው የሚያስቀምጡት ተርጓሚዎች። አይሁዳውያኖች ለንጉሥ ሰለሞን ነው የሚሰራው ብሎ ነው የሚያምኑት ይህን ጥቅስ። ስለዚህ አሁን ምንድነው የዕብራውያን ጸሐፊ ግን ዕብራውያን 1:8 ላይ ይላል ብሎ ከመጽሐፍ ይጠቅሳል። ይላል ባዩ ማን ነው? መጽሐፍ ነው የሚለው። መጽሐፍ ይላል፣ መጽሐፍ እንደዚህ ይላል እያሉ ብዙ ጊዜ ይናገራሉ። ከዛ ሲናገር ምን አለ? ዕብራውያን 1:8 ላይ ከመዝሙረ ዳዊት ላይ ተጠቅሶ ነው የመጣው። መዝሙረ ዳዊት 45 ቁጥር 6 እና 7 ላይ ባለው ጥቅስ መሰረት አምላክ ሆይ ዙፋንህ እስከ ዘላለም ድረስ ጸንቶ ይኖራል፣ ጽድቅን ወደድክ፣ ዓመፃን ጠላህ። ስለዚህ አለ አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። አምላክ ያለው አምላክ ከሆነ አምላክነቱ የጸጋ ነው እንጂ የባህሪ አይደለም። ለንጉሥ ሰለሞን ከሆነ ንጉሥ ሰለሞን በተባለበት ሂሳብና ስሌት የዕብራውያን ጸሐፊ ከመዝሙረ ዳዊት ላይ ጠቅሶ በድርብ ትንቢት ለመሲሁ ይጠቀምበታል ዕብራውያን 1:8 ላይ። ስለዚህ ዕብራውያን 1:8 ላይ የሚጠቀመው ያን አምላክ የተባለበት ኦንቶሎጂካል ሳይሆን ፈንክሽናል ነው። የባህሪ ጉዳይ ሳይሆን የጸጋ ጉዳይ ነው። አንድ እሱን የመጀመሪያው። ሁለተኛ ነገር ደግሞ አምላክ የሚል የለውም። አምላክ ያንተ ዙፋን ነው ነው የሚለው። አይተሽ ከሆነ የዕብራይስጡንም ማየት ትችያለሽ፣ ግሪኩንም ማየት ትችያለሽ። በእንግሊዝኛ ትርጉም ብዙ እንግሊዝኛ ትርጉሞች አምላክ ያንተ ዙፋን ነው ብሎ ተርጉመውታል። ይህንን እንዴት ታያዋለሽ? አምላክ ምን ብሎ ተርጉሞታል? አምላክ ያንተ ዙፋን ብሎ ነው የዕብራይስጡም የግሪኩም ያስቀምጠው በዛ መልኩ ነው። ሲሰረጉሙት ነው ወደዚህ ሲያመጡት አምላክ ሆይ የሚለው ነገር አምላክ ሆይ የሚል የለም ግሪከኛው ላይ። አንዳንድ የእንግሊዝኛ ትርጉሞች ራሱ አምላክ ያንተ ዙፋን ነው ብለው የተረጎሙት ብዙ አሉ። በእንደዚህ አይነት መልኩ የተረጎሙት ላወጣልሽ እችላለሁ ከፈለሽ። ያ ይገባኛል። አይ ቲንክ ልታረግ የፈለከው ነገር አንደርስታንድት፣ ግን ሁለት አይነት ነገር ነው። አምላክ ያንተ ዙፋን ነው የሚለው ምን ማለት ነው? አምላክ ያንተ ዙፋን ነው ሲሉ ማን ነው አምላክ ያንተ ዙፋን? መዝሙረ ዳዊት ምዕራፍ 45 ቁጥር 6 እና ዕብራውያን 1:8 ላይ ግሪክ ሰብጀንቱም የአዲስ ኪዳን ግሪክ ኮይኒዮም የዕብራይስጡም እንደዛ ነው የሚያስቀምጠው። አምላክ ያንተ ዙፋን ነው ብሎ ነው ያስቀምጡት። እሺ እኔ ምንድነው ማየው እዚህ ላይ ጉዳዩ ብቻ ሳይሆን ፓተርን ኦር ደግሞ ፉልፊልመንት የሚለውን ነገር ሳይሆን የሚያሳየው የልጁ መለኮታዊ ማንነትን ሰጥቶታል በዕብራውያን መሰረት። አሁን ያመጣው ቅድም ፉልፊልመንትን ነው የሚያሳየው አይደል? ምክንያቱም እስራኤልም የኢየሱስ ክርስቶስ ፓተርን ነበራት። ለምሳሌ 40 ዓመት ተንከራተዋል በምድረ በዳ፣ ኢየሱስ ደግሞ 40 ዓመት ጸልዋል። እንደገና ብዙ ኮምፓሪዝን የሚደረጉ ነገሮች አሉት በኢየሱስ ክርስቶስና በእስራኤል መካከል። ከግብጽ ወጣ፣ ኢየሱስም ከግብጽ ተመለሰ አይደለ? ከዛ ደግሞ በፈተና ወደቀ እንትና እስራኤል ማለት ነው። ኢየሱስ ክርስቶስ ደግሞ ፈተናን አሸነፈ ማለት ነው። በምድረ በዳ ሄዱ አይደል? እስራኤል የእግዚአብሔር ልጅ ተብላለች አይደለ? በሲምቦሊክ ወይ ኢየሱስ ክርስቶስ ደግሞ ይሄ የምወደው ልጅ እሱ ነው ተብሎ ስለጠቀሰው ማቴዎስ ማለት ነው ሆሴንና ዝም ብሎ ማውራቱ ምን ፉልፊልመንት ነው ጊዜና ጉበት ነው። ፉልፊልመንት ነው እኮ አይደለም ጥያቄው ነጥቡ። መዝሙረ ዳዊት 45:6 ላይ አምላክ ከዘላለም እስከ ዘላለም ዙፋን ነው ይላል። ራሱ ኪሴ ይላል ዙፋን ማለት ነው። ኪሴያ ኤሎሂም የአንተ ዙፋን አምላክ ነው ይላል። ኪሴያ ኤሎሂም ኦላም ወአድ ይላል ራሱ አምላክ ከዘላለም እስከ ዘላለም ድረስ ዙፋን ነው ይላል። ሪቫይድ ስታንዳርድ ቨርዥን ላይም የእንግሊዝኛ ትርጉም ላይ ምንድን ነው ጋድ ኢዝ ዩር ትሮን ፎርኤቨር ኤቨር ብሎ ነው የሚያስቀምጠው። ምን ታያለሽ? ይሄንን ነው የተባልሽው የዕብራይስጡ። ከዛ ወደ ግሪክ ሰብጀንትም ከሄድሽ አዲስ ኪዳንም ወይም ግሪክ ሰብጀንትም ወይም ደግሞ አዲስ ኪዳንም በተጻፈበት ላይም የዕብራውያን አንድ እንትን ላይ ሲጠቅሱ እንደዛ ነው። ሆትሮንስ ነው የሚለው። ሆትሮንስ ማለት ዙፋኑ ማለት ነው። ሆትሮንስ ሱ ሆቴዎስ ያንተ ዙፋን አምላክ ነው። ሆትሮንስ ሱ ሆቴዎስ ኤስቶ አኖናቱ አዮኖስ ብሎ ነው ያስቀመጠው። ዙፋኑ አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ስለዚህ አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ይሄንን አርጊመንት እንዴት ታያለሽ? አምላክ ያንተ ዙፋን እንጂ አምላክ ወይ ኃይለውም ነው የኔ አርጊመንት።
ሊንጉስቲካል የሆነ አፕሮች ተጠቅሜ እየሞገትኩሽ ያለሁት። አይ ሲ ምትለው የወርድ እንትን ነው ግን አንደርስታንድ እኔም በመጽሐፍ ልሞግት ካልኩኝ ጥቅሱን አውጥቼ እንዳልከው ዕብራይስጥም እየከፈትክ ሜቢ አንተ ስለምታውቀው ይሆናል መክፈት ስላለብኝ ነው። እሺ አሳየን እስቲ በግል የራታ ትችላለህ ከቻለ እኔ ምን ዕብራይስጡን ነው አይ ጥቅሱን ያው ከፈለክ ዕብራውያን 1:8 ላይ አዲስ ኪዳን ነው ግሪክ ኮይ ነኝ። አይ እሱን አልችልም። እኔ 1879ን አማርኛውን ትርጉም ላሳያት ነበር። ምን ይላል? አንተ ባልከው መልኩ ነው የሚያስቀምጠው። እስቲ ፈትላት እዚህ 1879 ባይብል አንተ ባልከው መልኩ ስለ ልጁ ግን አለ ዙፋንህ አምላክ ለዘላለም ነው ብሎ አይ ዙፋንህ ነው የሚለው። አይሹ 1879 የቆም ጽሑፍ የአባ ሮሜ ትርጉም ላይ የአባ አብርሃም ትርጉም ላይ እንደዛ ነው የሚያስቀምጠው። እኔ ሙግቴ ሞሮቭ አባት ወይ ደግሞ አብ ልጁን አምላክ ብሎ መጥራቱን ነው። አምላክ ሆይ ብሎ ዳይሬክትሊ ለኢየሱስ ወልድን አምላክ ሆይ ብሎ አልጠራውም። ማስረጃ የለሽም? እስቲ ማስረጃ አምጪ። ስለ ልጁ ግን አምላክ ሆይ ይላል። ስለ ልጁ ግን አይደለም አባው ዘሰን ነው የሚለው እንጂ አባው ይሰን አይልም። እንግሊዝኛውን ከፈለሽ የተሳሳትሽው ልጁ ሲባል ልጁ ማለት ልጁ ስለ ልጅ ነው ያለው። ስለ ወልድ ግን ነው እንጂ ስለዚህ ወልድ ማን ነው? ኢየሱስ ክርስቶስ ነው አይደል? የዕብራውያን እኮ ስለ ወልድ ነው መጽሐፍ ነው የሚናገረው። መጽሐፍ ስለ ወልድ ግን ይላል የሚለው ስለ ወልድ እንደዚህ ይላል ከመጽሐፍ እየጠቀሰ ነው ያለው። ስለ መላእክት ደግሞ እንደዚህ ይላል እያለ የሚያወራው መዝሙረኛው የጻፈውን ከመጽሐፍ ነው ይላል እያለ የሚጠቅሰው እንጂ ባዩ አብ ነው ተናጋሪው የሚል ዕብራውያን 1:8 ላይ የለውም። አባው ሂሰን ሳይሆን የሚለው አባው ዘሰን ስለ ወልድ ወይም ስለ ልጁ ግን ልጁ የሚለውን ነገር ዴፊኒት አርቲክል ነው የተጠቀመበት። ልጁ ጠረጴዛው እንዲሰግዱ ለእርሱ ለመላእክትን ለእርሱ ያሰግዳል ይላል አይደል? እንዴ እንዲሰግዱለት አሁን እኮ ዕብራውያን 1:8 ላይ ዕብራውያን 1:8 እያወራን 1:6 ላይ ተገበያለች። 1:8 ላይ ስለ ልጁ ግን እያለ ያለው መጽሐፍ ነው። ስለ መጽሐፍ ነው ይላል ብሎ የሚለው ስለ መጽሐፍ ነው። ከመጽሐፍ ላይ ኮት እያደረገ ነው ያለው እንጂ አብ ስለ ወልድ አምላክ ሆይ እያለ እየተናገረ ነው የሚል የለውም። እሱን ሞግጂ ከፈለግሽ አይደል? ቤሪያ እንዴት ነው የምትረዳው? አዎ እሷ እኮ እየሄደችበት ያለው መንገድ አሁን እኔ መዝሙረ ዳዊት ምዕራፍ 45 ላይ የመጣው ለሰለሞን በተነገረው መንገድ ነው የሚለውን ለማስቀመጥ እየሞከርኩ ነበረ። ግን ይላል የሚለው ማን ነው? ባዩ ማን ነው? ከመጽሐፍ እየጠቀሰ ነው ያለው ወይስ አብ ነው አምላክ ሆይ እያለ የሚያወራው? አምላክ ሆይ እያለ የሚያወራው መዝሙረኛው ነው። ልቤ መልካም ነገርን አፈለቀ እኔስ አይደል? መዝሙረ ዳዊት 45:1 ላይ እንደዛ ነው የሚናገረው። እኔ ልቤ መልካም ነገርን አፈለቀ እኔ ስራዬን ለንጉስ እናገራለሁ ብሎ እግዚአብሔር አምላክ ባረከ ይለዋል። ቁጥር 4 ላይ እግዚአብሔር አምላክ ባረከ ይላል። ከዛ በላይ አምላክ ያንተ ዙፋን ነው፣ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። እግዚአብሔር አምላክ ይለዋል። አምላክ ያለው ነው ራሱ አምላክ ያለው አምላኩ ነው የቀባው። የእግዚአብሔር አምላክ እያለ እየተናገረ አይ አብ ስለ ወልድ ነው እየተናገረ ያለው የሚለውን ነገር ዕብራውያን 1:8 ላይ ጫፉም የለም። እስቲ ይልበት ይላል የሚለው መጽሐፍን ነው። ለምሳሌ አስበው ዘንድ ሰው ምንድነው ብሎ ይናገራል ምዕራፍ 2 ላይ እንደዚህ ተብሏል የሚለን መጽሐፉ ላይ የተነገረውን ቃል ከመጽሐፍ ኮት አድርጎ ጎትቶ እያመጣ መሆኑን ለማሳየት እንጂ አምላክ ስለ ልጁ እንዲህ ተናግሯል የሚል አንድምታም ፍችም የለውም። ታዲያ አምላክ ስለ ልጁ የተናገረ ቢሆን እግዚአብሔር አምላክ መልሶ እንዴት ይላል? በሁለተኛ አምላክ የሚለው ቃል ስለ መለኮትነቱ የተናገረ ከሆነ እግዚአብሔር አምላክህ ተብሎ ለመለኮት መለኮት አለው ለአምላክ አምላክ አለው ተብሎ አይነገርም። ስለዚህ ይሄ መዝሙረ ዳዊት ላይ ያመጣው ለሰለሞን በተነገረበት አውድና ፍቺ ነው። ስለዚህ ለሰለሞን የተነገረውን ካመጣ ደግሞ ሰለሞን በመለኮትነት አይደለም የተነገረለት የሚለውን ነገር መረዳት ያስፈልጋል። መጽሐፉ በሚናገረውና ባስቀመጠው አውድ ወይድ እኔም እንደዛ ነው የምረዳው። በሁለት መልኩ መረዳት ይቻላል። አንደኛ አምላክ ሆይ ቢባል እንኳን ችግር የለውም ነው። ለምን የዕብራውያን 1:8 ጸሐፊ ከመዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ነው የጠቀሰው። መዝሙረ ዳዊት 45:6 ላይ ደግሞ ለመዘምራን አለቃ የተነገረ ነው ለንጉሥ ሰለሞን። ስለዚህ እሱ በተባለበት ሂሳብ ነው። ልክ ሆሴዕ 11:1 እና ማቴዎስ 2:14 ላይ እንዳለው ጥቅስ 16 ላይ እንዳለው ጥቅስ
በዛ ሂሳብ ማየት ይቻላል። አይ ካሉ ደግሞ ጠንከር ያለ አርጊመንት ሊንጉዊስቲካል አፕሮች አምላክ ያንተ ዙፋን ነው ብሎ ያስቀመጠው እንጂ አምላክ ሆይ የሚል ነገር የለውም። አምላክ ያንተ ዙፋን ነው። ልክ እስራኤል አምላክ ያንተ ርስት ነው ተብሎ የተባለው ርስቱ ደግሞ ከ110 እጅ ነው። ያ ማለት ግን የሚሰጠውን አስራት ነው ማለት የአስራቱ ምንጭ ነው እንደሚባለው ሁሉ አምላክ ያንተ ዙፋን ነው ማለት የዙፋኑ ምንጭ አምላክህ ነው፣ ያንተ አምላክህ ነው ለማለት ተፈልጎ ነው። እና ዕብራውያን 1:8 ላይ ያለው ጥቅስ ላይ ይላል ብሎ ያለው የዕብራውያን ጸሐፊ ከመጽሐፍ ላይ ኮት እያደረገ ነው። ልክ ዕብራውያን 1:7 ላይም መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ ይላል ብሎ ነው። ከዛ በኋላ ቁጥር 8 ላይ ስለ ልጁ ደግሞ እንዲህ ይላል። ስለ ወልድ ግን አባውት ሂሰን አይደለም የሚለው አባውት ዘሰን ስለ ወልድ ግን ዴፊኒት አርቲክል ነው። ልክ ወንበርና ወንበሩ ጠረጴዛና ጠረጴዛው ብለን ስንል ጠረጴዛ ቴብል ስንል ጠረጴዛ ነው። ዘ ቴብል ስንል ግን ጠረጴዛው ነው የምንለው። ልክ ልጁ ስንልም ልጅና ልጁ ልዩነቱ ምንድነው? ሰን ብለን ስንል ልጅ ነው። ዘሰን ማለት ደግሞ ልጁ ዘፋዘር ሲሆን ደግሞ ልክ በግዕዝ ወልድ የምንለው ነገር ማለት ነው። አብ የምንለው ነገር ማለት ነው። አይ ቲንክ ዕብራውያን 1:8 ላይ ያለው በዚህ ተቋጭቷል ማለት ነው። ቀጥሉ ኤሪያ። እሺ እኔም ማጠቃለያ ልስጥ በዚህ ላይ ላይክ ቢካዝ ለምን እንደተጻፈም ባክግራውንዱ ብናቅ ደስ ይለኛል። የመጀመሪያ ምክንያቱ ዕብራውያን ላይ 1:8 ነው ቃል አብ አይደለም መጽሐፍን ነው ኮት እያደረገ መጽሐፍ ነው እየተናገረ ያለው መጽሐፍ ነው ይላል እያለ ያለው ብለን ሞግተናል። አንድ ሁለተኛ ደግሞ ሊንጉዊስቲካሊ ደግሞ አምላክ ያንተ ዙፋን ነው የሚል ነገር ብለናል። አምላክ ሆይ የሚል ነገር የለም ብለን ሞግተናል። ሶስተኛ ነገር ደግሞ ንጉሥ ሰለሞን በተባለበት ሂሳብ ስለሆነ ኦንቶሎጂካል ሳይሆን ፈንክሽናል ነው ብለናል። ሶስት ነገር ሞግተናል። እሱን አድቅቀሽ ከቤሪያ ጋር መቀጠል ትችላለሽ። ቤሪያ ከዛ ነጥብ እንዳትወጣ። አይ ጀስት ባክግራውንዱን ለመናገር ነበር። ብዙ ሰዎች ስለሚያመጡት ለምን የዕብራውያን ጸሐፊ ይህንን ጥቅስ ከብሉይ ኪዳን ለምን አምጥቶ እዚህ ጋር ክሊርሊ ለኢየሱስ ክርስቶስ ለወልድ ለምን እንደሰጠ ኮንፊውዝ የሚያደርጋቸው ሰዎች ስላሉ እሱን ለማስረዳት መጀመሪያ። ስለዚህ በዚህ መሰረት የመጀመሪያ ምክንያት ይሄን የወሰደበት ምክንያት ዕብራውያን ለአይሁዳውያን የተጻፈው። እሺ ሜሮን አቤት ኡስታዝ ጥያቄ ተመለሽ። ስለ ዕብራውያን ካብራራሽማ ሰውየው ራሱ ማን ነው ከሚለው ነው የምንነሳው። ከብሉይ ኪዳን መውሰድ ያስገርምሻል እንደ ሰው። ስለዚህ ወደ ኡስታዝ ይሄ ጥያቄ ተመለሽና እዛ ላይ ብቻ ፎከስ አድርጊ ፕሊስ። ሌላ ችግር ውስጥ ነው የምንገባው። እሺ ታዲያ ባክግራውንዱን ሳናቅ እንዴት እንደወሰደው ያንን መረዳ እንዴት ለክርስቶስ እንደሆነ እኮ ለማሳየት ብዬ ነው። አገባሽ? እሱን አቺም ዛፍ ተክለን ፍራፍሬ ስለዚህ ጥሩ ክሊርሊ ስለ ልጁ ግን ሲባል ስለማን ነው ልሽ የዕብራዊ ጸሐፊ ማን እንደሆነ ምን እንደሆነ ራሱ ካለመታወቅ የተነሳ ይሄ ማብራራታችን። ስለዚህ ወደ ኡስታዝ ወይ ጥያቄ ተመለሽ። እሺ ጥሩ በቃሽ፣ ወደ ቀጥታ ልሂድ። እሺ ዕብራውያን 1:8 ላይ ተመለሽ። አይ ስለማን የሚናገር ስለ ልጁ ግን የሚለውን ማሳየት አለብኝ። ክሊርሊ ዕብራውያን 1:1-3 ላይ ስትሄጂ ማለት ነው ስለ ልጁ ነው የሚያወራ። ምን ይላል? እግዚአብሔር በዚህ የመጨረሻ ዘመናቶች በልጁ ተናገረ ይላል። ስለዚህ በዕብራውያን አጻጻፍ መሰረት እንደዛ ከሆነ ትንሽ አሰልቺ ነው የሚሆነው። አውቀው አንድ እኮ ስለ ልጁ በመጨረሻው ዘመን በልጁ ተናገረ እያለ አውዱ ከዚህ ነው የሚነሳው። ስለ ወልድ ነው ኮቴሽኑ የተጠቀሰው። በትንቢት ደረጃ የነበሩትን ድርብ ትንቢት አድርገው ወደ ፍጻሜ ነው ያመጣው የሚለው በጣም ኤሌመንተሪ ነገር ነው ማለት ገና የሰንበት ተማሪ እያለሽ የምትማሪው ትምህርት ነው፣ ወይም ደግሞ የደህንነት ትምህርት ላይ የምትማሪው ትምህርት ነው ፕሮቴስታንት ስትሆኚ ማለት ነው። አሁን ተራ ነገር ለኔና ለቤሪያ መናገሩ ብዙ አስፈላጊ አይደለም። የተነሳው ፖይንት ዕብራውያን 1:8 ላይ ያለውን ጥቅስ ጠቅሰሽና አጣቅሰሽ አብ ለወልድ ነው አምላክ ሆይ ብሎ ያለበት የተባለበት አብ ለወልድ አይደለም ያለው ይላል የሚለው ኮቴሽን ነው የተጠቀሰው። ፓራፍሬስ ኮቴሽን ከብሉይ ኪዳን ላይ ከመዝሙረ ዳዊት ላይ ምዕራፍ 45 ስለ ልጁ ግን ብሎ ነው የሚጀምረው። ጥሩ ኮቴሽኑን ከማምጣቱ በፊት ወሂድ ምን ይላል? ስለ ልጁ ግን ብሎ ከዛ ነው ስለ ልጁ ግን የሚለው ግን ብሎ ያመጣበት ስለ መላእክት ስላወራ ነው። ቁጥር 6 ላይ መጽሐፍ ስለ ልጁ ስለ መላእክት እንዲህ አለ ብሎ ከመዝሙረ ዳዊት ምዕራፍ 103 ቁጥር 4 ላይ ጠቅስና ስለ ልጁ ግን ደግሞ የሚለው ደግሞ በኋላ ላይ ነው። መጀመሪያ ስለ መላእክት ነው።
ስለ መላእክት ብሎ ያለው ምንድነው? ስለ መላእክቱ መንፈስ አገልጋዮችን የእሳት ነበልባል ብሎ ስላለ መላእክቶች መንፈስና የእሳት ነበልባል ናቸው። መሲሁ ግን ከዳዊት ቤተሰብ ዘር ውስጥ የመጣ በዳዊት ንግስና ላይ የተቀመጠ መሆኑን ለማሳየት ነው። መልአክ ነው የሚል ይቅርታ፣ ችግር የለውም። መልአክ ነው የሚል ክሌም ነበረ። አይተሽ ከሆነ የዕብራውያን ጸሐፊ ሲጽፍ ኢየሱስ ብሉይ ኪዳን ላይ የነበረ መልአክ ነው የሚል አርጊመንት ስለነበረ ከዛ አንፃር ልጆቹ ሊያስወሩኝ አልቻሉም። ቤሪያ ቀጥል። በቃ ይቅርታ ስለጫጫተው። ያ ሀሳብ ገብቶኛል። በቃ እንዳሹ ኦፓልም እንዳሹ ሰውም እንትን እንዳንል እንዳናደከም ክሊርሊ እንዴት ነው የምታውቂው አብ ስለ ወልድ የተናገረው የሚለውን ዳይሬክትሊ ሲመልስ ስለ ልጁ ግን ብሎ ስለሚጀምር ነው። ይሄ ነው መልሴ ባጭሩ። ስለ ልጁ ግን ስላለ ከዛ ነው ያ ኮቴሽን የመጣው። ስለዚህ አውቶማቲክሊ አሱም የምታደርጊው በአውዱ መሰረት አብ ስለ ወልድ ተናገረ ነው በዕብራውያን ጸሐፊ መሰረት። ያንን ነበረ ባክግራውንድን ላብራራም የገባሁትኝ ቅድም ላስረዳ ስል ቀጥታ ወደ መልሱ ሂጂ ስላልሽኝ ነው። በቃ የሆነ መልሴ ሜሮን ምን አለ መሰለሽ ዕብራውያን መጽሐፍ በቃ መለስኩኝ እኮ ሊሞ በቃ ወደ ሌላ አብ አልተናገረውም። እሱ አብ እንዳልተናገረው መጽሐፉ ራሱ ይናገራል። በሁለተኛ አብ ለወልድ ተናገረ ካለ ወልድ በወልድነቱ አምላክ አለው እንዴ? እግዚአብሔር አምላክ ይለዋል። ለወልድ አምላክ አለው? አይ ስለ ልጁ ግን አምላክ ወይ እንደዚህ ካለው በኋላ እኮ ማለት ነው እዛው ከ10 እስከ 12 ስትሄድ እኮ በመጀመሪያ መሬትን ፈጠርክ ይለዋል። ፈጣሪ መሆኑን እኮ ስለ ወልድ እየተናገረ ነው አይደል እንዴ? ቆይ ወደ ላይ አትሄጂ። ዕብራውያን እንዴት ታዲያ እዛው ቦታ ላይ ቆይ በመጽሐፍ ቅዱሳችን እንዴት እንደሚፈታ ታውቃለህ? አንድ ቆምና አምላክ ሆይ ያለው አብ ስለ ወልድ ነው የሚል ትርጓሜ ከያሽ ለራስሽ እስቲ እንዲገባሽ እግዚአብሔር አምላክህ ሲለው አብ ስለ ወልድ እየተናገረ ነው እዛው የቱ ላይ ነው ያለው አንተ አሁን? አሜን በዛው ዕብራውያን 1:8 ነው። እዛው ዕብራውያን 1:8 ላይ ይችላል። እዛው ላይ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይልና ቀጥሎ ጽድቅን ወደህ አመፃን ጠላ፣ ስለዚህ እግዚአብሔር አምላክህ ይላል። እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ሲል አብ ስለ ወልድ እግዚአብሔር አምላክህ ብሎ ወልድ አምላክ አለው እያለ እየነገረች ነው። እሱን አውዱን ይዘን እንፈታለን። ለምን እሱን አሁን ቅድም አንድ ላይ 1:8 ላይ ቆያል። ቤሪያ ከቅድም ጀምሮ እያረክ ያለው ነገር ምንድነው? አንተ የምትፈልገው ነገር እንዲመለስልህ ትፈልጋለህ። እኔ ግን ሌላ አውድ ተከትዬ ላስረዳት ነው ሌላ ቦታ መሄዳችም 1ም 2ም 3ም ላትጂ 1:8 ላይ ቆያ አልከኝ። ኦኬ 1:8 ላይ ቆይቼ ስለ ልጁ ግን ስላለ ይሄ ዳይሬክትሊ በጸሐፊው መሰረት ስለ አብና ስለ ወልድ ነው የሚያወራው ስል ደግሞ አንተ ደግሞ ሌላ ቦታ ሄድክ ደግሞ እንዲፈታልህ ትፈልጋለህ። እግዚአብሔር አምላክ ሲለው ስለማን ነው እያወራ ያለው? እንደሱ ካልክ ደግሞ ማለት ነው ስለ እግዚአብሔር በመጨረሻ ዘመን በልጁ ተናገረ የሚለውን ትቀበላለህ። ቀጥታ ለኢየሱስ እንደሆነ ማለት ነው። እሱን ሊሄድ ስል ቅድም እንደዛ እንዳትጂ ብለሃል። እኔ ክርስቲያን እኮ ነው የሚሮን እቀበላለሁ። አዎ ስለዚህ አሁን አንተ ደግሞ የምትጠይቀው ጥቅስ ከአውዳችን ውጪ ነው። ምክንያቱም እኛ ፕሩቭ እያደረግን ያለነው ስለማን የተነገረው ነው። ይሄ ፖይንታችን። አሁን ዕብራውያን 1:2 እና ዕብራውያን 1:2-3 እና ዕብራውያን 1:8-9 የማይገናኝ ነገር ነው ለማገናኘት እየሞከርሽ ያለሽው። ዕብራውያን 1:2 እየተናገረ ያለው ሁሉን ወራሽ ባደረገው ይላል። ፈጣሪ ሁሉን ወራሽ ይደረጋል እንዴ? አድራጊ ነው እንጂ ተደራጊ አይደለም። ፈጣሪ ሁሉን ወራሽ ባደረገው እነማን ናቸው ሁሉ የተባሉት? ክርስቶስ እንዲገዛው የተሰጠው ስልጣንና የሚመጣው ዓለም ስልጣኑን ያመለክታል። ሁሉን ወራሽ ባደረገበት ደግሞም ዓለማትን በፈጠረበት የሚል ቃል አለ። እዚህ ጋር ዓለማት የሚለውን ቃል በመውሰድ ሰዎች ሰማይና ምድር ኢየሱስ ክርስቶስ ፈጥሯል የሚል ትርጓሜ ለመያዝ ይሞክራሉ። ዓለም የሚለው ቃል ስለ ሰማይና ምድር ወይንም ስለ ቁሱ የሚናገር አይደለም። ሜሮን ይሄ ዓለም የሚለው ቃል ስለምን እንደሚናገር ዕብራውያን 9:26 ይተረጉምልሻል። ምን ይልሻል መሰለሽ? በዓለም ፍጻሜ ብሎ ያስቀምጣል። የዓለም ፍጻሜ ክርስቶስ ሲሰቀል ወይንም መከራን ሲቀበል የዓለም ፍጻሜ ሆኗል በኢየሱስ ሲናገር ማለት ነው። ስለዚህ ዓለም እያለሽ ያለው እግዚአብሔር ትንቢት ሲያስቀምጥ ያዘጋጃቸው ጊዜያት አሉ። ስለ ጊዜያቶች ወይንም ስለተወሰኑ የጊዜ ቀመሮች ነው እያወራሽ ያለው። አንድ ስላለፈ ጊዜ ነው። መሲሁ ለአብርሃም የተስፋ ቃል ሆኖ እስከ ክርስቶስ መገለጥ ያለውን አንድ ዓለም ወይንም አንድ ጊዜ ብሎ ይነግርሻል።
ክርስቶስ ከተገለጠበት ደግሞ ለምሳሌ ገላትያ መጽሐፍ ምዕራፍ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁ ይላል። የዘመኑ ፍጻሜ ፍጻሜ የተደረገ ዘመን አለ። ዕብራውያን መጽሐፍ ምዕራፍ 9 ላይ ይሄድንሽና በዓለም ፍጻሜ ይልሻል። ገላትያ 4 ላይ የዘመን ፍጻሜ ያለሽን ዕብራውያን 9 የዓለም ፍጻሜ ይልሽ። ስለዚህ እዚህ ጋር ዓለም ብሎ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ዓለም ብሎ የሚነግርሽ ስለ ጊዜ ነው፣ ስለተወሰነ የተስፋ ቃል ነው። ይህንን ደግሞ ኦርቶዶክስ ባይብል የ1980 ኦርቶዶክስ ባይብል ካለሽ 80 አህዱ ላይ ዘመን እንደሆነ ወይንም በግሪኩ ኤዮን ብሎ ያስቀመጠው ቃል የዘመን ልኬቶች ወይንም የትንቢት ቃላቶች እንደሆኑ ያስቀምጥልሻል። እዚህ ፊት ለፊቴ ስላለ ላሳይሽ። አሁን ዓለማትን በፈጠረበት ሲባል ሰማይና ምድርን እግዚአብሔር በቃል በንግግር ነው የፈጠረው እንጂ እግዚአብሔር ሐሳብ እየነገረው ሌላ ለእግዚአብሔር ፍጥረትን የፈጠረ አካል የለም። እንዴት ነው ልጁ ለእግዚአብሔር ፍጥረት ፈጠረ? ምን አይነት ትርጓሜ ነው ሜሮን? አሁን እዚህ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ የ1980 አህዱ ብትመለከቺ ዘመናት ብሎ ነው የሚያስቀምጥልሽ። ዘመኖች የተለኩበት ጊዜ የተስፋው ቃል የተነገረለት ለማለት ነው ይሄ ቃል የሚያመለክተው እንጂ ይሄ ሰማይና ምድርን በፈጠረበት ለእግዚአብሔር ሌላ አከናዋኝ ለምን ያስፈልገዋል? ራሱ አብ በንግግር ማከናወን እየቻለ አብ ሐሳብ እየሰጠው ወልድ ፈጠረ ነው ወይንስ አብ አልተናገረም? ፍጥረት ሲፈጠር ለምሳሌ ሰማን ይሁን ምድር ሲፈጠር አብ አልተናገረም? የአብ አንደበት ወይ የአብ አፍ አይሰራም? ስለዚህ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ያለውን ቃልና ሐሳብ በትክክል አልተረዳሽውም። ስለዚህ ዕብራውያን 1 እና 2 ሲጀመር ከዕብራውያን መጽሐፍ ምዕራፍ 8 ጋር አያያዝም። ዕብራውያን 8 እያወራሽ ደግሞ ያለው መዝሙረ ዳዊት ምዕራፍ 45 ላይ አምጥቶ ኮት አድርጎ ጎትቶ እያወራሽ ያለው መጽሐፉ ይናገራል። መጽሐፉ እየተናገረ ያለው ደግሞ ስልጣን ስላገኘ ሰው ነው። ያ ሰው በብሉይ ኪዳን ሰለሞን ነው፣ በአዲስ ኪዳን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በአዲስ ኪዳን ምን ሆኗል? ስልጣን አግኝቷል። አምላኩ ስልጣን ሰጥቶታል። አምላክ ስልጣን የሰጠው አካልን መልሶ ከነቢያት ድንበር ከነቢያት መካከል የሆነውን ኢየሱስ ክርስቶስን መልሰሽ ከአምላክ ጋር አቆራኝተሽ ማመኑና መረዳቱ በራሱ የስህተት አባቶች የተናገሩትን ቃል በእነሱ ኮቴ መራመድ ነው ሜሮን። ስለዚህ አባቶች ተሳስተዋል። አሁን አንቺ አባቶች ብለሽ የምታምኛቸው አካላት የተረጎሙልሽ ትርጉምና መጽሐፉን ያስቀመጡበት መንገድ ሜሮንዬ ስህተት ነው። አምላክን ከአንድ በላይ ሰውን አምላክ ነብይን የቃል ባለቤት ፈጣሪ አድርጎ የመረዳት ትርጓሜ ስህተት ነው ማይኖር። ከዚህ ስህተት ከጎናችን ወሂድ አለ። እንደዚህ አይነት መምህር አግኝተሽ እንደውም ወሂድን ሰብተሽ ጠንካራ ክርስቲያን ነው መሆን ያለብን። እንደዚህ አይነት ክርስቲያን ላይ ቆይ ደስ ይለኛል። ቤሪያ አሁን እንትን ማለት ሳይሆን በዕብራውያን 1 ቁጥር 1 እስከ 14 መሰረት ምን እያለ ነው ይሄ ጸሐፊ የሚለውን ነገር ለማስረዳት ነው የመጣ ነው እንጂ እኔ እንትና ሰበከኝ ምናምን እሱ አይመልስልንም ጥያቄውን። ፖይንቱ ምንድነው? ይሄ የዕብራውያን ጸሐፊ እየተናገረ ያለው ምንድነው ነው? ከመጀመሪያው ቁጥር 1 ጀምረህ እስከ 14 ድረስ ስለ ልጁ እየተናገረ ነው። ስለ ፈጣሪነቱ እየተናገረ ነው። አብ ስለ ወልድ ፈጣሪነት ይናገራል። እዚህ ጋር ምን ይላል ደግሞ? ከዛ ምን ይላል? እስከ ዘላለም ነው ካለ በኋላ ቁጥር 8 ጽድቅን ወደድክ አመፃን ጠላህ። እግዚአብሔር አምላክ ያለው ማን ለማን ነው? በመሃል ሻት ትግባብኛ አይደለም ሜሮኒ ዘለሽ ያደረክ ነው። ቆይ ዘለሽ 9ን ዘለሽ 10 ጋር እየሄድሽ እኮ ነው። አሁን 9 ላይ እግዚአብሔር አምላክ የተባለው ማን ለማን ነው? ቆይ አንድ ጊዜ ወርድ እንትን ላይ ሳይሆን መሆን ያለበት አስረዳሃለሁ። መጀመሪያ ላንብበው። ኦኬ ምን ይላል? ምን ይላል እዚህ ጋር ለተሪ ቁጥር 13 ላይ ራሱ እሺ ላንብበው። ቁጥር 9 ጀምሮ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይቀባ። ይሄ ሮል ሚና የምለው ነገር ነው። እሺ ቅድም ያወራውልህ ማለት ነው ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሉክ ዲስ ስልጣን ማግኘትም ሜሮን ሚና ነው። ሰማዮች የእጅ ስራ ናቸው። ሉክ ዲስ እንግዲህ አብ ስለ ወልድ ሰማዮች የእጅ ስራ ናቸው እያለው በግልጽ እየተናገር ሰው ነው ብለህ የምትተረጉሙ ክርስቲያን አንተ ነህ። እንግዲህ አላውቅም። ከዛ 11 እርሱም ይጠፋሉ አንተ ግን ጸንተህ ትኖራለህ፣
ሁሉም እንደ ልብስ ያረጃሉ። አንተ ጸንተህ ትኖራለህ እያለው ማለት ነው። ሰው ነው እንባላለን እንግዲህ ሁሉም እንደ ልብስ ያረጃሉ። 1:10 ለሚያወራው ስለ አብ ነው ራሱ ግን እያለ ብሎ ነው የሚናገረው ራሱ ማለት ነው። ካይ የሚል ነገር ግሪከኛው ላይ አለ። እሱን ከፈለሽ ሌላ ቀን አስረዳሻለሁ። የሚመች ቦታ አይደለም ያለሁት። ዕብራውያን 1:10-11 እያወራ ያለው ስለ አብ ነው ራሱ። አንተ ቀድመህ ምድርን መስረት ሰማያት የእጆች ስራ ናቸው ሄደና ዕብራውያን 2:6 ላይ ይፈታልሻል ማለት ነው። ዕብራውያን 2:6 ላይ ምንድነው የሚለው? በእጆች ስራ ላይ ሾምከው ይላል። በሁለተኛ መደብ እያናገረ ያለው ከጥንት ጀምረ ምድርን መሰረት ግን እያለ እዛ 2:6 ላይ ያወራዋል ራሱ ጸሐፊው ማለት ነው። ዘማን ነው የመዝሙረኛው ማለት ነው። ዳዊት ነው የሚናገረው። ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው እያለ የሚያናገረው በሁለተኛ መደብ አብን ነው። ከዛ በኋላ በእጆች ስራ ላይ ሾምከው። ሰማያት የእጆች ስራ ናቸው ብቻ አይደለም ያለው፣ በእጆች ስራ ላይ ሾምከው አለ። ራሱ ሰማያትን የእጆቹ ስራ ከሆኑ የኢየሱስ በኢየሱስ የእጅ ስራ ላይ አብ ሊሾሙ አይችልም ራሱ ማለት ነው። በጣም ቀላል አርጊመንት ነው። ቤሪያ ከፈለክ መቀጠል ትችላለህ። እኔ ግን ዕብራውያን 1:8 ላይ ሳትጨርስ ዕብራውያን 1:10 ላይ 1:2 ላይ ምናምን የምትሄድበት መንገድ አንደኛ ምንድነው መሰለህ? ሽሽት ነው ራሱ። ሽሽቱ ምንድነው? ከአርጊመንቱ መሸሽ ነው እንጂ አርጊመንቱ ላይ አድመተህበት ተማምነህ ነው መሄድ ያለብህ። ካልሆነ ግን ትከሻ መለካካት ነው፣ እውቀት መፈታተሽ ነው የሚሆነው። እኔ እዚህ የምመጣው ትከሻ ለመለካካት አይደለም፣ መማር ነው። የሚያሳምነኝ ነገር ካለ ላምን ነው እንጂ እዛም ከሄድን በጣም አስቸጋሪ ነው የሚሆነው። እና አይ ቲንክ እኔ ሌላ ቀን አስታውሱኝ ዕብራውያን 1:10-11 በደንብ አስረዳሻለሁ። ስለ አብ ነው የሚያወራው። አንተ ቀጥታ ምድርን መሰረት ሰማያት የእጆች ስራ ናቸው እያለ የሚያወራው ስለ አብ ነው። አዎ ዕብራውያን 1:10-11 ሜሮን ንግግሩ ስለ አብ ነው። ስለ አብ ስለመሆኑ ደግሞ ምዕራፍ 2 ቁጥር 6 ላይ ቀደም እያወራን ነበር። ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆችህም ስራ ላይ ሾምከው። አየሽ፣ ኢየሱስ በእግዚአብሔር የእጆች ስራ ላይ እንደተሾመ ይናገራል። ቀደም አውርተነዋል እኮ ኢየሱስ በአብ የእጆች ስራ ላይ ተሾሟል። ስለዚህ 1:10 የሚያወራሽ በአብ ፍጥረት ላይ በአብ ስራ ላይ ስለመሾሙ አብ የሰራቸውን ስራ ነው ዕብራውያን 1:10 የሚዘረዝርልሽ። ለዛም ደግሞ ቁጥር 13 ራሱ ያብራራ። እሺ በቃ አይ እንዳልከው ማንረዳዳ ከሆነ ዝም ብለን ነው የምንዝገውና እዛ ጋር ሾመ የሚል ቃል ኃይለ ቃል አውጣልኝ ቁጥር 10 ላይ። እንዴት ናችሁ? ሰላም አለይኩም ብያለሁኝ። ይኸውልሽ ሜሪ ቤሪያ ያው ክርስቲያን ነው፣ ዩኒቴሪያን ክርስቲያን ነው። ኡስታዝ ዋሂድ ደግሞ ያው ከክርስትና የወጣ ነው። እነሱ ያነበቡትን መጽሐፍ ቢነግሩሽና የነዛን ቅደም ተከተል ብታነቢ ጥሩ ነው። እዚህ ጋር ሜሪ ጥሩ ተናጋሪ ነች። ነገር ግን መጽሐፍ ቅዱስ ይዛ ስትመጣ መጽሐፍ ቅዱስ ላይ ያለች አንዲት ጥቅስ ብቻ ይዛ ነው እንትን የምትለው። ስለዛች ጥቅስ አጠቃላይ ታሪኩ ምን ይላል የሚለውን ፎከስ አታደርግም። ያው ብዙ ጊዜ የሜሮን ትልቁ ችግር ምንድነው? መጽሐፍ ቅዱስ ላይ ያለውን ህዝብና መጽሐፍ ቅዱስ ላይ ያለውን እምነት መሰረት አድርጋ አይደለም የምትናገረው። እና ሜሪዬ ምንድነው ማድረግ የሚጠበቅብሽ? በመጀመሪያ መጽሐፍ ቅዱስ ውስጥ ያለው ህዝብ አይሁድ እንደሆነ እሱን ተረጂ አንደኛ። ሁለተኛ ነገር ደግሞ አይሁድን በዚህ ዘመን እንዳሉና አይሁድን ምን እንደሚያመልኩ ማወቅ አለብሽ። ሁለተኛ ክርስትና በምን አይነት ታሪክ ውስጥ እንዳለፈ ማወቅ አለብሽ። ቤሪያ በዚህ ዙሪያ መጽሐፍ ብትነግራትና እዚህ ያለው መጽሐፍ ቅዱስ ላይ ከመድረሷ በፊት ምን እንትን ማለት እንዳለባት ብታውቅ ጥሩ ነው። ኢቭን አሁን ዕብራውያን ከ1 እስከ 3 ከ1 እስከ 4 ያለው በኮቴሽን ያለ አይደለም፣ ከ4 እስከ ታች ያለው ነው በኮቴሽን ያለው። ቢያንስ ኮቴሽኑን እንኳን አልተረዳሽውም። ያኔ ታቀለሽ እንትን ማድከም ነው። ሌሎቻችሁ ሌላ ሰው አስገቡ ለማለት ነው ጣልቃት ግቢ ላላችሁት። ምክንያቱም ሜሮን እያወራች ያለችው አንዲ ጥቅስ ይዛ ነው፣ ቤሪያንና ኡስታዝን እያደከመቻቸው ነው። ስለዚህ አንድ ሰው ለመወያየት የግዴታ ሌሎች መጽሐፍቶችን ሌሎች ታሪኮችን መሰረት አድርጎ ነው መወያየት ያለበት እንጂ አንድ ጥቅስ ይዞ መነዛነዙ ጥሩ አይደለም። ሌላ ሰው ትምህርት መውሰድ የሚፈልግ ሐዋርያት እዚህ ላይ አይ ዶንት ኖ ላስት ሚኒት ነው መተሽ ነው መሰለኝ እዚሁ ላይ ነው እንዳናብራራ ኦር እዚህ ላይ ቆመን 1:8 ላይ ስለማን ነው የሚናገረው የሚለውን ነገር ነው እየጠየቁ ያሉት። ለዛው ነው እዛ ላይ ቆየሁት። ክሊርሊ ቅድም ከመጀመሪያ ጀምሮ መልሻለሁ። ስለ ልጁ ግን ብሎ ክሊርሊ ቨርቤደም እየተናገረ ከዛ ኮቴሽኑን የሚያመጣው እንዲ አምላክ ሆይ እያለ አብ ሲናገር እናያለን አይደል በፍቹ መሰረት። ስለዚህ ማለት ነው ቀጥታ ስለማን ነው ስለ ልጁ ግን ይላል። በቃ አለቀ መልሱ እዛ ጋር ነው። ቀስ ተረጋጉ። አንዴ ሁሉም ሰው እየከፈተ ካወራማ ችግር ነው። በቃ አንዴ ተረጋጉ። እንዴ ባቢሎን ይቀር አንዴ ሜሮን የተጠየቅሽውን መቀጠል ትችያለሽ። በነገርሽ ላይ መለኩኝ እኮ በቃ ስለ ልጁ ግን ብዬ መልሻለሁ። ስለ ልጁ ግን ሳላ
እሺ ሜሮን እምነት እውቀት አይሆንም። ገብቶሻል? እምነት ያለ እውቀት ደግሞ ሞት ነው፣ ምንም ትርጉም የለውም። ስለዚህ አንቺ ስላመንሽ ብቻ ድርቅ የምትይ ከሆነ በጣም ከባድ ነው። ማስረጃ እኮ ነው የማመጣው ባቢሎን። ማስረጃ እኮ ከየት አላመጣሽም? የሚሰጥሽን ከመጽሐፍ ቅዱስ ሲሰጥሽ እኮ ነው እየካድሽ እኮ ነው። በነገርሽ ላይ ከመጽሐፍ ቅዱስ የሆነ ነገር ሲሰጥሽ እየተቀበልሽም አይደለም። ምንድነው ታዲያ የምትቀበየው? አንቺ ከምታምኚውን መጽሐፍ እየተሰጠሽ እየተነገረሽ ማብራሪያው እንደተቀመጠው እየተነገረሽ ለመቀበልም ፈቃደኛ አይደለሽም። በጣም የሚያሳዝነው ግን ዕብራውያን 1:8 ክሊርሊ ስለ ልጁ ግን አምላክ ሆይ እያለ እየተናገረ እናንተ ናችሁ አይደለም ብላችሁ የመጣችሁት ዳይሬክት ኮቴሽን እየተደረገ ማለት ነው። ስለዚህ እነሱ ጋር ነው መቀጠል የምትችይው። ገብቶሻል? በነገርሽ ላይ ለሰው እንኳን ትንሽ እንትን ይኖራል። አንዳንዴ ምንድነው ሰው መሰረት አድርጎ የሚያወራውን አሁን እሱ ያለበትን እንትን አይደለም ማየት ያለብሽ። ገብቶሻል? ምልክ አሁን እዚህ ጋር ያሉ ሰዎች መጽሐፍ ቅዱስንና የመጽሐፍ ቅዱስን ትርጓሜ ይላል እኔ ልንገራችሁ ማለት ልጅ ለእናቷ ምጥ አስተማረቻት እንደማለት ነው። በነገርሽ ላይ በአንቺ ቦታ ማለት አንዳንዴ የሆነ ነገር ማድረግ ለስለስ ማለት አለብሽ እኮ ትንሽ ቢያንስ እንኳን የሆነ ግልጽ የሆነ ነገር እኛ የገባን ነገር እንኳን ሲነገርሽ አሜን ብለሽ እንትን ላይ ማለት ቢያንስ እንኳን በቃ አልገባኝም ብለሽ ዝም ብለሽ ለፊ ሁሉን ነገር እየተከራከርሽ እኮ በጣም ከባድ እኮ ነው። የማታውቂው ነገር ሲነገርሽ የቱ ጋር ነው ያለው ሲነገርሽ ደግሞ እሱ እኮ እንደዛ እኮ አይደለም ሳታውቂው የእምነትሽን መሰረት መጽሐፍ እየካድሽ ነው እዛ ውስጥ መቀመጥ የፈለግሽውና ቀጥሉ። ቤሪያ ትቀጥላለህ። እስቲ ሜሪ እንግዲህ ፈጣሪ ልቧን ይክፈተው እና ሌላ ሰዎች ካሉ ይቀጥሉ። ኦቢ ጥያቄ መጠየቅ ፈልጓልና እስቲ ጥያቄ መጠየቅ የምትፈልገውን ነገር ብታወራ ደስ ይለኛል። እሺ ወንድሜ ሰላም ብያለሁ። ኡስታዝ ወሂድ ቤሪያ ወንድሜና ባቢሎን የሌሎቹም ራይነር ሰላም ብያቸዋለሁ። አንድ እዚህ ክፍል ላይ አትሊስት እኮ አንድ ጥያቄ ብቻ እዚህ ክፍል ላይ ተረታ ብትሄድ አሪፍ ነው ብዬ ማስበው ተናጋሪው 1:8 ላይ ዕብራውያን 1:8 ላይ ለወልድ አብ ከሆነ አምላክ ወይ የሚለው እግዚአብሔር አምላክህ የሚለውም አብ ነው ወይ ነው? እግዚአብሔር አምላክህ የሚለውም አብ ነው? ሜሪ ለራሱ ነው? ስለ ልጁ አምላክ ሆይ ብሎ ተናጋሪ አብ ነው ካልሽ መጽሐፍ ስለ መጽሐፍ ሳይሆን የሚያወራው ቀጥታ ተናጋሪው አብ ነው ለልጁ የሚናገረው ብለሽ ከወሰድሽ እሺ ይሁን ብለን እንሂድና እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ የሚለውም አብ ነው እንዴ? ይህንንም ንግግር የሚናገረው ለራሱ አምላክህ ብሎ ይናገራል አብ። እኔ እያልኩ ያለው ስለ ኢየሱስ ክርስቶስ የተደረገ ቅድም ላስረዳ ስለ ኦፓል አስቆማኝ ነው። ለምን ይሄ የዕብራውያን ጸሐፊ ይሄንን ኮቴሽን እንደተጠቀመ ላስረዳ ስል አስቆማችሁኝ ነው። እኔ ለምን ቆይ አንዴ ስለምትለቀቂ እኮ ነው ሜዳ ላይ አንቺ እዛም የምትሄጂ 22 ተጫዋቾች የሚጫወቱበት ሜዳ ላይ የምታስረጂው እኮ ጥያቄውን ብቻ ነው። አንፈልግማ እሱን 22 ተጫዋቾች የሚጫወቱበት ሜዳ ላይ አንቺን ለቀቁሽ። እዚህ 1:8 ላይ አብ ነው የሚናገረው ተናጋሪ ነው ብለሻል አላልሽም? ሜሪ ስለ ልጁ ሜሪ የዕብራውያኑ ጸሐፊ ስለ ልጁ ግን ብሎ ኮቴሽኑን ከብሉይ ኪዳን አመጣና አስቀመጠው። ለማን ነው ሲባል ለኢየሱስ ክርስቶስ ነው ያልኩት። ፖይንቴ ይሄ ነው። ለኢየሱስ ክርስቶስ ይህን ጥቅስ የተናገረ አብ ነው ወይስ ስለ መጽሐፍት ነው የሚያወራው ነው እያልኩሽ ያለሁት። እሺ እሱን ማወቅ ከፈለክ ደግሞ ከላይ ከቁጥር 1 ጀምሮ ማንበብ አለብህ። ቁጥር 1:8 ላይ ነው እያወራናለ ነው። ስለ ልጁ ግን አምላክ ሆይ ከላይ ከፍ ብለህ ኦኬ ቆያስ ኦቤ ጸሐፊው ነው እየተናገረ ያለው። ወይ ቀጥል። ምን መሰለ እሱ አሁን ምንድነው መሰለ እዚህ ያለው የተሰበሰበው ሰው ባይብል የማያውቅ ነው የሚመስላት። ቢያንስ እንኳን የቤተሰብ ህብረት የሚባለው ላይ ባይብል ስተዲ ላይ የዕብራውያን ደብዳቤ ስታጠኚ ዕብራውያን መልእክት የተጻፈበት ዓላማና ኢላማ በወቅቱ ኢየሱስ መልአክ ነው የሚል ሄሬሲ ተፈጥሮ ነበረ። ኢየሱስ መልአክ ነው የሚል ነገር ኢየሱስ መልአክ ሳይሆን ከበዳይ ዙፋን ላይ የሚቀመጥ መሲህ መሆኑን
መላእክቶች እንደውም መንፈስና የእሳት ነበልባል ናቸው። ነገር ግን ይህ የአብርሃምን ዘር የያዘ ከአብርሃም ዘር ስጋና ደም የተካፈለ እንጂ የመላእክትን ዘር እንዳልያዘ ዕብራውያን 2:14 ላይ አበክሮ እየተናገረ ያለው ለዕብራውያን ሰዎች ሲጽፍላቸው ጸሐፊው ያንን ባግራውንድ ተነስቶ እንደሆነ ይናገራል። የሰንበት ትምህርት ቤት ውስጥ ምናልባት አንቺ ፕሮቴስታንት ስለነበርሽ ነው እንጂ ዕብራውያንን ደብዳቤ ለምን እንደተጻፈበት ዓላማ በሚለው ነገር ይህንን ማንም ያውቃል። እዚህ ታች ያለው በአጠቃላይ በጣም ኤሌመንተሪ የሆነ ነገር ነው የምታወሪው ማለት ነው። ፖይንቱ ያለው ነገር ምንድን ነው? ዕብራውያን 1:8 ላይ ያለው ይላል የተባለው አብ ነው ላልሽበት ነው። አብ አይደለም እየተናገረ ያለው። ተናጋሪው ማን ነው? ይላል የሚለው ከመጽሐፍ ላይ ነው። መጽሐፉ ላይ ደግሞ ስንመለከተው ልቤ መልካም ነገር አፈለቀ፣ እኔ እስራኤል ለንጉሥ እናገራለሁ እያለ በወቅቱ ኢየሱስ መልአክ ነው የሚል ሄሬሲ ተፈጥሮ ነበረ። ኢየሱስ መልአክ ነው የሚል ነገር ኢየሱስ መልአክ ሳይሆን ከበዳይ ዙፋን ላይ የሚቀመጥ መሲህ መሆኑን፣ መላእክቶች እንደውም መንፈስና የእሳት ነበልባል ናቸው። ነገር ግን ይህ የአብርሃምን ዘር የያዘ ከአብርሃም ዘር ስጋና ደም የተካፈለ እንጂ የመላእክትን ዘር እንዳልያዘ ዕብራውያን 2:14 ላይ አበክሮ እየተናገረ ያለው ለዕብራውያን ሰዎች ሲጽፍላቸው ጸሐፊው ያንን ባግራውንድ ተነስቶ እንደሆነ ይናገራል። የሰንበት ትምህርት ቤት ውስጥ ምናልባት አንቺ ፕሮቴስታንት ስለነበርሽ ነው እንጂ ዕብራውያንን ደብዳቤ ለምን እንደተጻፈበት ዓላማ በሚለው ነገር ይህንን ማንም ያውቃል። እዚህ ታች ያለው በአጠቃላይ በጣም ኤሌመንተሪ የሆነ ነገር ነው የምታወሪው ማለት ነው። ፖይንቱ ያለው ነገር ምንድን ነው? ዕብራውያን 1:8 ላይ ያለው ይላል የተባለው አብ ነው ላልሽበት ነው። አብ አይደለም እየተናገረ ያለው። ተናጋሪው ማን ነው? ይላል የሚለው ከመጽሐፍ ላይ ነው። መጽሐፉ ላይ ደግሞ ስንመለከተው ልቤ መልካም ነገር አፈለቀ፣ እኔ እስራኤል ለንጉሥ እናገራለሁ እያለ ያለው ለመዘምራን አለቃ ራሱ ንጉሥ ዳዊት ነው። ስለ ልጁ የሚያወራው እንጂ አብ ለወልድ የተናገረበት ነው የሚል ነገር የለውም። እስቲ መዝሙረ ዳዊት ምዕራፍ 46 ነው አይደል? 45 ምዕራፍ 45 ከቁጥር 1 ጀምሮ አንድ ሰው ያንብብልን። ራሱ የአቡኪ ገብቷል ወይ? አንድ ሰው ያንብብ። አቡኪ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እስቲ መዝሙረ ዳዊት ምዕራፍ 46 ወይም በምዕራፍ 45 በቅንፍ 46 ያው የዕብራይስጡ 46 ነው የሚለው፣ ግሪክ ሰብጀንት 45 ነው የሚለው። 46 ላይ ልቤ መልካም ነገርን አፈለቀ ከሚለው ጀምሮ እስከ 7 ድረስ አንብብላት። ኦኬ፣ እንዲህ ይነበባል። መዝሙረ ዳዊት ምዕራፍ 45 ከቁጥር 1 ጀምሮ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉሥ እነግራለሁ፣ አንደበቴም እንደ ፈጣሪ ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችህ ፈሰሰ። ስለዚህም እግዚአብሔር ለዘላለም ባረከ። ኃይል ሆይ በቁንጅናህ በውበትህ በሰይፍህ በወገብህ ታጠቅ። ኃያል ሆይ ስለ ቅንነትና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝህም በክብር ይመራ። ኃያል ሆይ ፍላጻዎችህም የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትርም የቅንነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላህ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ ይላል። እናመሰግናለን። ስለዚህ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉሥ እናገራለሁ፣ አንደበቴ እንደ ፈጣሪ ጸሐፊ ብዕር ነው አለ። እንግዲህ ማለት ተናጋሪው አብ ነው እያልሽኝ ከሆነ በጣም ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮቹ ፈሰሰ። ስለዚህ ያህዌ አምላክ ለዘላለም ባረከህ። ራሱ ያህዌ አምላክ ኃያል ሆይ በቁንጅና በውበትህ ሰይፍን በወገብህ ታጠቅ። ስለ ጽድቅና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወን፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልቦች ውስጥ ይገባሉ፣ አሕዛብ በበታቸው ይወድቃሉ። አምላክ ሆይ ዙፋን እስከ ዘላለም ድረስ ነው፣ ለዘላለም ነው። የመንግሥት በትር የቅንነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላህ። ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ በደስታ ዘይት ቀባዋል። ከመዝሙረ ዳዊት ላይ የተጠቀሰው ጥቅስ ላይ ይላል እያለ የሚያወራው የዕብራውያን ጸሐፊን እየነገር አብ ወልድን አምላክ ወይ ዙፋን እስከ ዘላለም ድረስ ነው የሚለው ሚስኮንሰፕሽን ነው። ብዙ ፕሮቴስታንቶች እንደዛ ሲያወሩ እሰማለሁ ብዙ ጊዜ። አብ ወልድን እኮ አምላኬ ብሎታል ብለው አንዳንዶችም ሲናገሩ ሰምቻቸዋለሁ። አንድ ዳንኤል የተባለ ልጅ አለ፣ ፎር ምናምን ዊትነስ ምናምን የሚባል ልጅ ወልድ አብን አምላኬ እንደሚለው አብ ወልድን አምላኬ ይለዋል፣ አምላክ ይባባላሉ ብሎም የጠቀሰበት ጥቅስ አለ። ይህን ጥቅስ ዕብራውያን 1:8 ላይ አብ ወልድን አምላኮ ያላል አይደለም አምላኬ ሊለው ይቀርና አምላኮ ያላለውም ነው የኛ አርጊመንት። ዕብራውያን 1:8 ላይ ይላል ተብሎ እየተባለ ያለው ኮቴሽን ነው። 1:7 ላይ ግን ስለ መላእክት አለ
መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ አለ። ኪሩቤል ማለት ራሱ የእሳት ነበልባል ማለት ነው ትርጉሙ፣ ኪሩብ ማለት ራሱ። ስለዚህ አገልጋዮቹ የእሳት ነበልባል ናቸው፣ መላእክቶቹ መንፈስ ናቸው። ይሄ ግን የዳዊት ዘር ነው መልአክ አይደለም ብሎ ለመሞገት ነው የዕብራውያን ጸሐፊ ያንን ጥቅስ ያመጣበት ምክንያት። ከዛ በኋላ ዕብራውያን 1:8 ላይ ይላል ይልና አሁን ደግሞ ከመዝሙረ ዳዊት ላይ ይጠቅሳል። መዝሙረ ዳዊት ላይ ደግሞ ምዕራፍ 2 ላይ ራሱ ይላል ብሎ 2:6 ላይ ይላል ምን ይላል? ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው ይላል። ማን ነው ባዩ? አብ ነው። ማንን ነው ከመላእክት ይልቅ በጥቂት አሳነስከው? በእጆች ስራ ላይ ሾምከው እያለ የሚያወራው ማንን ነው? በሁለተኛ መደብ እዛው ላይ ዕብራውያን 1:10 ላይ እኮ ጌታ አንተ ከጥንት ምድር መሰረት ሰማያት የእጆች ስራ ይላል። አምላኬ ሆይ ነው የሚለው ራሱ። የመዝሙረ ዳዊት ላይ ብትመለከቱ አምላኬ ነው የሚለው፣ ኤሊ ነው የሚለው። ኤሊ ማለት አምላኬ ማለት ነው። አብ ነው አምላኬ እያለ የሚያወራው የማይመስል ነገር ነው ራሱ አርጊውመንትሽ ማለት ነው። ስለዚህ ይላል ዕብራውያን 1:8 ላይ አብ ለወልድ የተናገረበት ነው ያልሽበት ትክክል አይደለም። ባይሆን የዕብራውያን ጸሐፊ ስለ መሲሁ ነው ብሎ ከመዝሙረ ዳዊት ላይ የጠቀሰበት ነው ብለሽ ብትሞግቺ ያስኬድሻል። የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? ሁለተኛ የመጣንበት አርጊውመንት ምንድን ነው? አምላክ ሆይ ቢባልም ችግር የለውም ነው። አሁንም ለምን አምላክ መባል ከመዝሙረ ዳዊት ላይ ከተጠቀሰ የመዘምራን አለቃ አምላክ ሲባል ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ ነው የመጣው። ጸጋን ነው የሚያሳየው እንጂ ባህሪን አይደለም የሚያሳየው። ፈንክሽናል ሆኖ የመጣው ልክ ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አደርጋለሁ ሲለው ኤሎሂም የሚለውን ቃል ዕብራውያን 1:8 ላይም ኤሎሂም የሚለውን ቃል ለመሲሁ ብትጠቀምበት ችግር የለውም። ለምን እዛ ጋር ንጉሱ በተባለበት ሂሳብ ነው ዕብራውያን 1:8 ላይ ያለው ጸሐፊ ለንጉሱ በተባለበት ሂሳብ ያመጣው ማለት ነው። ሶስተኛ ነገር ደግሞ ምንድን ነው? አምላክ ያንተ ዙፋን ነው የሚል ነው ጥቅሱ ያለው። አምላክ ያንተ ዙፋን ነው እንጂ የሚለው አምላክ ሆይ የሚል ነገር የለውም ራሱ ማለት ነው። ሆ የሚለው ነገር ዴፊኒት አርቲክል ነው በግሪክ ራሱ ማለት ነው። ቮካቲቭ አይደለም ሆኖ የመጣው ራሱ ማለት ነው። አምላክ ያንተ ዙፋን ነው። ሆቴዎስ ማለት ዴፊኒት አርቲክል ያለበት አምላክ ያንተ ዙፋን ነው ብሎ አስቀምጠውታል። በ1879 የአባሮም የቁም ጽሑፍ እዛ ላይ ቅድም ቤሪያ እንዳሳየሽ አምላክ ያንተ ዙፋን ነው የሚለው። ኢየሱስ አምላክ ነው ሳይሆን አምላክ ያንተ ዙፋን ነው። ስለዚህ ዕብራውያን 1:8ን ጠቅሰውና አጣቅሰው ሰዎች ቴዎሎጂያይዝድ ማድረግ የክርስቶስን አምላክነት መቀመር አይቻልም ነው እያልን ያለ ነው። እና ዕብራውያን 1:8 ላይ መውጣት ሲያቅትሽ ዕብራውያን 1:2 ላይ ተገቢባቸዋለሽ። ዕብራውያን 1:10 ላይ ታወጨብቻ 1:8 ላይ ያለው እስካላለቀ ድረስ ሌላ ነገር በሚመጣው የአባሮች ጨዋታ ነው ወይም አኩኩሉ ነው የሚሆነው። ሰዎች አኩኩሉ ሲባባሉ ነጋም ተብሎ ይደባበቃሉ፣ አባሮች ይጫወታሉ። እንደዛ አይነት ነገር ደግሞ ጊዜ ማቃጠል ነው። ዝም ብሎ የጨባራ ለቅሶና ተስካር ነው የሚሆነው ማለት ነው። የጨባሪ ቆሶች መንደር ነው እንደዚህ አይነት ቦታ ያለው። ይሄ ቦታው ያለበት አንድ ነጥብ ላይ እንትን ብለን ትከሻ ሳንለካካ እውቀት ሳንፈታተሽ ይሄ ነገር ስለምንድን ነው የሚያወራው የሚለውን ነገር እዛ ጋር አስረግጠና ረግጠን መረዳትም ማስረዳትም መሞገትም መሟገት ነው እንጂ አንድ ጥቅስ ላይ ሳንጨርስ ወደ ሌላ ነገር መሄድ ትክክል አይደለም። አሁን ቤሪያ ስትሽለኮለክ አብረህ ትሽለኮለካለህ። ችግሩ እሱ ነው ራሱ ማለት ነው። ዕብራውያን 1:2 ላይ ስትል ዕብራውያን 1:2 ላይ ዓለማትን በፈጠረበት የሚለው ለማስረዳት ትንትን ትላለህ። ዕብራውያን 1:8 ላይ ስትል ደግሞ 1:10 ላይ ገባችብህ። 1:10 ላይ ደግሞ ስታስረዳ ደግሞ 1:8 ላይ ተመለሰችብህ። ዛት ሚንስ አባሮች ጨዋታ ነው የሚሆነው፣ እውቀት መፈታተሽ ነው የሚሆነው፣ ትከሻ መለካካት ነው የሚሆነው። ያ ደግሞ ምንም የሚጠቅመው ነገር የለም። አይ ቲንክ በዚህ መልኩ ብናየው ጥሩ ነው ለማለት ፈልጌ ነው። ቤሪያ ማጠቃለያ ስራበትና ሌሎችም ማጠቃለያ ይስሩበትና እኔም ልውጣ። ኦኬ፣ በጣም አመሰግናለሁ። ከታችም እየሰማችሁን የነበራችሁ ሁሉ ሜሪም እንዲሁ የገባችሁና ቡኪም እነ ወይድ እነ ሐዋርያት ሁላችሁም ቴንኪው። እንግዲህ መጽሐፍ ቅዱስ ሲናገርና ሲያረጋግጥ አምላክን በብቸኝነት ይነግረናል። ያ አንድ አምላክ ደግሞ እንደ መጽሐፍ ቅዱስ ትምህርት አብ ብሎ ያስቀምጥልናል። መጽሐፍ ቅዱስ በግልጽ እና በበራ ሁኔታ ነው አንድ አምላክ አብ አለን ብሎ የሚያስቀምጥ። ይህንን አብ መገዛት፣ ያንን አብ በብቸኝነት ማምለክ ደግሞ የነቢያትም የሐዋርያትም የኢየሱስ ክርስቶስም ትምህርት የመልእክተኞች ሁሉ ቃል ነው። ይሄ መጽሐፍ ቅዱስ የያዘው ምስክርነትን ነው። ይሄን ብንሰማ ብንከተል መልካም ይሆንልናል፣ የአምላክም በረከትም ይደርሰናል፣ ጸጋውም ይደርሰናል የሚለውን ነገር ነው። በሁለተኛ ደረጃ መጽሐፍ ቅዱስ ኢየሱስ ክርስቶስን ወደ አምላክ አስጠግቶ ከአብ ጋር እኩል መለኮታዊ ምንነትና ማንነት ሰጥቶት አይናገርም።
ይህ የተሳሳቱ አባቶች ትምህርት አባቶች ተብለው የተነገሩት ትምህርትን የተከተሉ ሰዎች ሙግት ነው። ይሄ ደግሞ መጽሐፍ ቅዱስ ጋር የሚስማማና የተነገረ አይደለም። ይህንን በትክክል ማወቅ ያስፈልጋል። መጽሐፍ ቅዱስ ግልጽ የሆነ ኢየሱስ ክርስቶስ ነቢይ መልእክተኛ፣ የሚመለክ ሳይሆን የሚያመልክ፣ የሚገዛ ሳይሆን የሚገዛ፣ ስልጣኑ በሙሉ ጌትነቱ በሙሉ ከአብ የተሰጠው መሆኑን ያረጋግጣል። ስለዚህ ሜሪ አንድ ነገር የማስቀምጥልሽ እንድትድኚ የአንድ አምላክ አማኝ እንድትሆኚ እውነትን እንድትቀበይ መጽሐፍ ቅዱስ የሚናገሩን ምስክርነትና ኢየሱስ የተቀበለውን ስልጣን ህይወቱም ምንጩም ሁሉ ነገሩ ከአብ ስለመሆኑ መጽሐፍ ቅዱስ ይናገራል። ኢየሱስ የሚያመልከውን አምላክ አምልኪ፣ ኢየሱስ የተከተለውን ጌታ ተከታይ፣ ለኢየሱስ ስልጣን የሰጠውን ደግሞ ኢየሱስ በብቸኝነት ይመለካል ብሎ የነገረን የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እርሱን ብቻ አምልክ ብሎ ይነግረናል። ስለዚህ ኢየሱስ ያመለከውን ኢየሱስ የተከተለውን ተከታይ ከነቢያት መካከል ከመልእክተኞች መካከል ከነገስታት መካከል የሆነውን ኢየሱስ ክርስቶስን ፈጣሪ ብሎ መናገርና ማመን መጨረሻው ቅጣት ሞት ነውና ከዚህ ራስሽን አድኝ። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። እምነትሽን በትክክለኛው መንገድ አስቀምጪ እላለሁ። በጣም አመሰግናለሁ ስለሰማችሁን፣ እጅግ ረጅም ጊዜ ስለሰጣችሁኝ። እነ ባቢሎን ሁላችሁንም ራይነር ሁላችሁንም ለማመስገን ወዳለሁ። ሳሚዬ ቴንኪው አመሰግናለሁ ስለሰማሽኝ። እኔንም ሐዋርያዊት መሲ ቴንኪው በጣም አመሰግናለሁ። እኔም አመሰግናለሁ በጣም ቴንኪው። ሌላ የምትዩ ነገር አለ እንዴ ሜሮን? አይ የለም ጨርሻለሁ። አይ ቲንክ ብዙ ዲስከስ አድርገናል። ሆፕፉሊ እናንተ የሚቀርላችሁ ነገር ይኖራል። ዋናው ፖይንታችን እሱ ነው። እኔም እሱም ስናወራ ሪስፔክት አይ ዶንት ሃቭ ኖ እንትን የለኝም። ያው ቀልድን ቀልዳለን፣ ሲሪየስ የሆነውን ነገር ደግሞ ሲሪየስ አድርገን እንወስዳለን። ግን አት ኤንድ ኦፍ ዘ ዴይ እኛ እዚህ ጋር ያለ ነው ከስር ሌሎች ከኛ እሱን ከሚለው ኡስታዝም ከሚለው ብሔርያም ከሚለው ትማራላችሁ በሚል ነው እና በዛ ውሰዱት። ጨርሻለሁ። እኔም አመሰግናለሁ።